ጉበት ላይ ስብ ስናነሳ እንግዲህ አሁን የአትክልት ዘይት እያልን የምንበላው ፈሳሹ ዘይት እያልን የምንበላው በራሱ እንደው እንደ ተባለለት ጤነኛ አይደለም። ስለዚህ በእነዚህ ሁለት ዋና ዋና ተግባራት ማግኒዥየም ያላቸው ምግቦች አዘውትሮ መጠቀም ለግፊት ታካሚዎች የሚመከር ይሆናል ማለት ነው። ድንችና ዘቢብ ፖታሺየም ኮንቴንታቸው ከፍተኛ የሚባሉት የሚጠቅሙ የምግብ አይነቶች ናቸው። እንደምናውቀው የኩላሊት ችግር ያለባቸው በተለይ ታካሚዎች ከፍተኛ የሆነ ፖታሺየም የመጨመር ችግር ሌላው የኩላሊት ህመም ችግሩ ነው። ይህን እንዴት አድርገን እናየዋለን? ዘቢብ በሚይዘው ከፍተኛ ፖታሺየም ምክንያት ለኩላሊት ታካሚዎች የሚከለከል ሲሆን ባለው ከፍተኛ ግላይሴሚክ ኢንዴክስ ምክንያት ደግሞ ለስኳር ታካሚ ላይ መከር ይችላል። ከጠቀስክልን ምግቦች መካከል እንግዲህ ናይትሪክ ኦክሳይድ ያላቸው ምግቦች፣ ከዛ ውጪ ደግሞ ማግኒዥየም ያላቸው ምግቦች፣ ፖታሺየም ያላቸው ምግቦች፣ ቫይታሚን ሲ ያላቸው ምግቦች እና ቫይታሚን ቢ12 ያላቸው ምግቦች በዋነኝነት ይመከራሉ። ተመልካቾች ማወቅ የሚፈልጉት አንድ ጉዳይ አለ ብዬ አስባለሁ። የቡና ነገር ቡና እንጠጣ ወይስ አንጠጣ ከግፊት ጋር በተያያዘ ለብዙ ጊዜ ቡና እየጠጡ የቆዩና እሱን ሰውነታቸው ተለማምዶ ምንም አይነት ኢፌክት የማያመጣባቸው ግለሰቦች አሉ። ቡና በሚፈለገው መጠን ልክ እየተጠቀሙ መቀጠል ይችላሉ። በሌላ በኩል እኮ የግፊት ታካሚ ሆኖ ቡና እንዲጠጣ እየተፈቀደለት ነው። ለምን? ከሁለት ሲኒ በታች ያ መጠኑ እኮ አይደለም ጥያቄ። አሁን ጤና ይስጥልኝ ተመልካቾች፣ እንዴት ቆያችሁን? እኔ ዶክተር አበባ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። አብሮኝ ረዳት ፕሮፌሰር ሙሉቀን ፈቃዴም አለ። እንግዲህ ተላላፊ ስላልሆኑ በሽታዎች በስፋት እያነሳንላችሁ ነን ያለነው። እነ ግፊት፣ እነ ስኳር፣ እነ ኮሌስትሮል፣ እነ የጉበት ስብ፣ እነ ክብደት እንዴት በተለይ ደግሞ ከሎዛ እንደ መምጣታችን በስነ ምግብ እንዴት ይታከማሉ የሚለውን በተከታታይ ሳምንት እያነሳን ያለ ነው። ለዛሬ የምናነሳላችሁ ደግሞ ከግፊት ጋር በተያያዘ ያሉ ነጥቦችን ነው። እንዳልኳችሁ ሎዛ የስነ ምግብ ሕክምና ማዕከል ነውና ፕሮግራሙን የሚያዘጋጀው ከአመጋገብ ጋር በተያያዘ የሚለውን ደግሞ እናነሳላቸዋለን። አይደለም ያ እንደ ስነ ምግብ ሕክምና ማዕከል ትኩረት ሰጥተን የምናወራው እንግዲህ ግፊት በተለያየ ምክንያት ሊመጣ ይችላል። ሌሎች ኮንቬንሽናል አማራጮችም ይኖራሉ አይደል? የመድኃኒት ሕክምና አማራጮችም አሉ። እኛ ደግሞ በተፈጥሯዊ መንገድ የአኗኗር ዘይቤያችንን በተለይ የምግብ ስርዓታችንን በማስተካከል ግፊት እንዴት መቆጣጠርና ማከም እንችላለን የሚለው ላይ ነው እንግዲህ ፎከስ ማድረግ አለብን ብዬ የማስበው። አዎ ይሄ እንግዲህ ተለምዶ አይደለም መቼም አይደለ፣ በሳይንስ የተደገፉ ነገሮችን ነው የምናነሳው። በአመጋገብ ግፊትን እናክማለን ተብሎ ሲባል በእርግጥ አመጋገቡ እንዴት ነው ግፊቱን የሚያክመው የሚለውን ማሳየትም ጭምር ነው ዛሬ አንዱ አላማችን አይደለ። ሳይንቲፊክ ብዙ ኤቪደንሶች ስላሉት እንግዲህ ግፊት እንዳጠቃላይ ፓቶፊዚዮሎጂ ወይም ደግሞ እንዴት ነው መነሻው ግፊት እንዴት ይፈጠራል የሚለውን ስናይ በደም ስር ውስጥ የሚኖር ከፍተኛ የደም መጠን እና ደግሞ የደም ስሩ የመለጠጥ አለመቻል፣ የሚገፋበት ኃይል እነዚህ ያ በልብ ከተረጨ በኋላ ወደ ደም ስር ነው የሚሄደው አይደል? ስለዚህ በደም ስር ውስጥ የሚያልፍበት ኃይልና የደም ስር ያንን ለመቋቋም የሚያደርገው ውጥረት ነው እንግዲህ የደም ግፊት የምንለው ማለት ነው። ግፊታችንን የሚጨምረው ባጭሩ ምንድነው? ብለድ ፕሬሸር የካርዲያክ አውትፑትና የፐሪፌራል ሬዚስታንስ ውጤት ነው አይደለ? ፐሪፌራል ሬዚስታንስ የምንለው አርተሪ ላይ የሚኖረው በልብ ተረጭቶ የመጣውን ደም ያለማሳለፍ አቅም ማለት ነው። ፐሪፌራል ሬዚስታንስ ወይም ያለመለጠጥ አቅም ያለመለጠጥ። ሌላኛው ካርዲያክ አውትፑት ማለት በደቂቃ ውስጥ ልብ ኮንትራክት ስታደርግ ወይም ስትመታ የሚረጨው የደም መጠን ነው። ስለዚህ በሁለቱም መንገድ ነው ማለት ነው ግፊት የሚወሰነው። እንግዲህ የደም ስር በጣም ብዙ ደም በሚመጣበት ሰዓት መለጠጥ ካልቻለ ይፈነዳል ደም ስር ወይም ደግሞ በጣም ፕሬሸር ይኖረዋል አይደል? የተወጠረ ይመጣል። ከአቅም በላይ ሲሆን ይፈነዳል። ስትሮክ እንደምንለው ለምሳሌ እዚህ ማሳያ ማለት ነው። ስለዚህ ደም ስር ማለት እንግዲህ የግፊት ችግር ማለት ይሄ ነው በአጭሩ ስንነሳ። በዓለማችን ላይ እንግዲህ በጣም ብዙ ሰዎች ግፊት እንዳለባቸው ነው የሚታሰበው። ሳይንስ ላይ ብዙ መጽሐፍቶች ላይ የሚለው እስከ 40% ግፊት አላቸው አይደል? ከ3 ግለሰቦች ውስጥ አንዱ የሚል ዳታ ይቻላል። በጣም ከፍተኛ ነው። እኔ አለሁ፣ አንተ አለህና ካሜራማናችን አለ። ከሶስት አንዳችን ግፊት አለ። ይሄ ግን በአዋቂዎች ነው፣ በእድሜ ክልል አለው። ኢትዮጵያ ውስጥም ቀላል አይደለም ይሄ ዳታ፣ በጣም ከፍተኛ ነው። በእኛ ሀገርም ላይ ኢትዮጵያ ውስጥም እንግዲህ
ዝቅተኛ አይደለም ቁጥሩ ከ7 እስከ 40 ይደርሳል ተብሎ ይታሰባል። በአዋቂዎች የሚከሰት ይሄ ግፊት ብለን የምንጠራው የጤና ችግር ማለት ነው። በተለይ ስትረስ ያለበት የስራ መስክ ላይ ብዙ የሚቀመጡ የስራ መስክ ላይ ከዚህ በፊት ባንክ የተሰራ ሪሰርች አይቼ ነበር የባንክ ማኔጀሮች ላይና እስከ 40% የግፊት ችግር ወይ የግፊት መጨመር ህመም እንዳለባቸው የሚያሳይ ሪሰርች ሁሉ አይቻለሁኝ። ስለዚህ ላይፍ ስታይላችን በተቀየረ ቁጥር የምንቀመጥበት ስትረስ የሚበዛበት ሁኔታ ነው እና ላይፍ ስታይላችን በብዛት ያለው ግፊቱን በዛው እየጨመረ ነው እንግዲህ የሚመጣ። በተለይ ላይፍ ስታይል ካልን ደግሞ እንደ መነሻ ምክንያቱ ክላሲፊኬሽን ምድብ አለው አይደል? ግፊት እስከ 90% የሚደርሰው የግፊት አይነት ኢሴንሻል ወይም ፕራይመሪ ብለን የምንጠራው ነው። ከአኗኗር ዘይቤያችን ከአመጋገብ ስርዓታችን እንቅስቃሴ ማድረግ አለማድረጋችን ጋር ተያይዞ የሚከሰተው። ሌላኛው እስከ 10% የሚደርስ ሰከንደሪ ብለን የምንጠራው ነው አይደለ? እሱ በአንደርላይን ኮዝ ይኖረዋል የራሱ ከበሽታ ጋር በተያያዘ ሊከሰት ይችላል። ወይም ደግሞ ለተለየ በሽታ ለታወቀ በሽታ የምንሰጣቸው መድኃኒቶች በራሳቸው ግፊትን ሊጨምሩ ይችላሉ። ይህኛውን የግፊት አይነት አንደርላይን ኮዙን መነሻ ምክንያቱን በማከም ወይም በማስተካከል ሙሉ በሙሉ ከግፊት ነጻ የምንወጣበት እድል አለ። የመጀመሪያዋ ግን ከላይፍ ስታይል ጋር የምትገናኝ ነችና የአኗኗር ዘይቤያችንን በተቀናጀ ሁኔታ እስካላስተካከልን ድረስ ከግፊት ነጻ መውጣት አንችልም የሚል እውነት ነው ያለው። ግለሰቡ የግፊት መድኃኒት እየወሰደም ሊሆን ይችላል። የአኗኗር ዘይቤውን እስካላስተካከለ ድረስ ግፊቱ እየጨመረ እስከ ስትሮክና ሌሎች በጣም አስቸጋሪ የሆኑ የጤና ውስብስብ ችግሮችም ሊደርስ ይችላል ማለት ነው። ፕራይመሪ፣ ሰከንደሪ ወይም ደግሞ ኢሴንሻል እና ሰከንደሪ ብለን ክላሲፋይ የምናደርገው እና አሁን የነገርከን አይደለ? እንግዲህ በብዛት አሁን እኛ መታገል አለብን፣ መስራት አለብን፣ ላይፍ ስታይል መስተካከል አለበት የምንለው ይሄ ኢሴንሻል የሚባለውና 90% በላይ የሆኑ ታካሚዎቻችን በብዛት የሚመጡበት ነው። ከመቶ ውስጥ እኮ 90 ማለት ነው አይደለ? 100 የግፊት ታካሚዎች ኖሩ 90 የሚያክሉት ፕራይመሪ ወይም ኢሴንሻል የግፊት አይነት ነው ያለባቸው ማለት ነው። ከላይፍ ስታይል ጋር የተያያዘ የሚፈጠረው የግፊት አይነት ማለት ነው። እሺ፣ የተወሰኑ አጋላጭ ባህሪያትን እስኪ ጠቀስ አድርገን እንለፍ። የዚህ የፕራይመሪ ያልነው ከላይፍ ስታይል ጋር የተያያዘ ነው ያለውን ማለት ነው። በጣም ብዙ ናቸው አይደል? የግፊት መጠንን ይጨምራሉ ተብለው ከሚታሰቡ መሰረታዊ ምክንያቶች ውስጥ አንዱ የጨው አጠቃቀማችን ነው። ጨው ሲባል እንግዲህ በተለምዶ ብዙ የሕክምና ተቋም ላይ የምንሰማው ምክር ነው አይደል? በተደጋጋሚ ጨው ቀንሱ። በጤና ባለሙያው ምክር መሰረት ሙሉ በሙሉ ጨው እየተጠቀምኩ አይደለም፣ ጨው የሌለው ምግብ ነው የምመገበው የሚባልበት ሁኔታ አለና እሱም ልክ አይደለም አይደለም። ጨው ውስጥ ያለው ሶዲየም ክሎራይድ ሰውነታችን ውስጥ የሚያከናውናቸው በጣም በጠቃሚ ተግባራት አሉት። ከነርቭ ጋር በተያያዘ ከመስል ኮንትራክሽን ጋር በተያያዘ ደማችን ውስጥ የሚገኝን ፍሉይድ ከማመጣጠን ይሄ ፈሳሽን ከማመጣጠን ጋር በተያያዘ ሶዲየም በተለይ ከሶዲየም ክሎራይድ ውህድ ውስጥ ትልቅ ሚና የሚጫወት ነገር ነው። ስለዚህ በጣም ከፍ ሲልም አደገኛ ነው። ከልክ ሲያንስም ምንም አይነት ጨው የተጨመረበትን ምግብ የማንጠቀም ከሆነ የሶዲየም መጠን እየቀነሰ ሊመጣ ይችላል። ስለዚህ ቅድም ያልኳቸውን ከሶዲየም ማግኘት ያለብንን ጥቅሞች ልናጣ እንችላለን። ለተለያዩ የተወሳሰቡ የጤና ችግሮችም ልንዳረግ እንችላለን። ስለዚህ ዋናው ቁም ነገር የምንመገበውን የጨው መጠን ከሰውነቴ የጤና ሁኔታ አንጻር አመጣጥኖ መጠቀም ይገባል ማለት ነው። ስለዚህ አሁን እንደ ሪስክ ፋክተር ስናነሳው ከፍተኛ መጠን ያለው የጨው ምግብ መጠቀም። አሁን በእኛ ሶሳይቲ አሁን ትልቁ ችግር ሽሮው ጨው አለበት፣ በርበሬው ጨው አለበት፣ ዳቦ ጨው አለበት። ያኛ ወጥ ውስጥ የሚገባው ብቻ ሳይሆን እንዳጠቃላይ አንድ ሰው በ24 ሰዓት ውስጥ የሚወስደው የጨው መጠን ጭምር አፌክት ስለሚያደርገው በዋነኝነት ከፍተኛ የጨው መጠን እንደ ማህበረሰብ እንግዲህ አሁን በምን ያህል መጠን ነው ሪኮመንድ የሚደረገው የሚለውን እናነሳለን። ግን አንዳንድ ሪሰርቾች እስከ 10 ይደርሳል። እስከ 10 ግራም በቀን የኛ ሶሳይቲ ኢትዮጵያውያኖች ይጠቀማሉ ነው የሚለው። ጨው ይጠቀማሉ። በጣም ብዙ ጨው ከሚጠቀም ማህበረሰቦች ኢትዮጵያውያኖች የመጀመሪያ ነን። ቡና ውስጥ ሁሉ እኮ ጨው ይጨመራል። ቡና በጨው አስበው። ሽሮ ሲፈጭ እንግዲህ በተለይ ባልትና እያለን የምንገዛበት መደብር ነው። በተለይ ባልትና እያለን የምንገዛባቸው ቦታዎች ላይ ሽሮ፣ በርበሬና መሰል ነገሮችን እየገዛን የምንጠቀም ከሆነ ያው ነጋዴ ትርፋማነቱን ነው የሚያስበው። ጨው ደግሞ ኪሎ ያነሳል አይደለ? ኪሎ እንዲጨምር ያደርጋል እና በአጋማሽ በሚባል ደረጃ ነው አሉ ጨው የሚጨምር። እሱን በርበሬና ሽሮ ከገዛም በኋላ እንደገና ወጥ በሚሰራበት ሰዓት ከፍተኛ መጠን ያለው ጨው ይጨመራል። እና አንዳንዶች እንደውም ወጡ ሲሰራ
ጨው ስላልጨመሩ ብቻ እኔ ጨው ከተውኩኝ ብዙ ጊዜ ሆኖኛል ይላሉ። እዛ ላይ ተደብቆ ያለውን ጨው እንግዲህ ለአይን ላይ ይታይ ይችላል። ሽሮ በርበሬ ከምንላቸው ነገሮች ብቻም ሳይሆን በነገራችን ላይ አቤ በፋብሪካ ተቀነባብረው ተጣርተው ለማህበረሰቡ እየታሸጉ የሚቀርቡ ምግቦችም ከፍተኛ የጨው መጠን እንዳላቸው ነው እንግዲህ የሚታወቀውና ማወቅ አለብን። ሌብሉን ማንበብ መቻል አለብን፣ እያንዳንዱ ምግብ ላይ የሚጻፈው ማለት ነው። እና የሶዲየም መጠን ወይም ደግሞ የጨው መጠን ሲጨምር ግፊት ጋር እንዴት ያገናኘዋል የሚለውን ነገር መልሰን ብንሄድ ጥሩ ይመስለኛል። በጣም አሪፍ። ጨው የምንለው ቅድም ለመጥቀስ እንደሞከርኩት የሶዲየምና የክሎራይድ ኤሌክትሮላይት ውህድ ነው እና አንድ ሰው ጨው ከተመገበ በኋላ ኦብቪየስሊ ወደ ደሙ ጨው ይገባል። ሶዲየምና ክሎራይድ ሆኖ ደም ውስጥ ይዘዋወራል። የሶዲየም መጠን በጨመረ ቁጥር በዙሪያው ያለውን ፈሳሽ መጠንም ይጨምራል። ሶዲየም በተፈጥሮ ኦንኮቲካሊ አክቲቭ ነው። ውሃን የመሳብና ከሌላ ቦታ የማምጣት አቅም አለው። ከዛም በኋላ ደግሞ በሱ ዙሪያ እንዲቆይ የማድረግ አቅሙ ነው እንግዲህ ሶዲየምን ለየት ያደረገው። ስለዚህ የጨው መጠን ምግባችን ውስጥ የማይመጠን ከሆነ ደማችን ውስጥ ያለውን የሶዲየም መጠን እንጨምርና ደም ውስጥ የሶዲየም መጠን በጨመረው ልክ አብሮት በዙሪያው ምን ይኖራል ማለት ነው? ከፍተኛ የሆነ ፈሳሽ ውሃ ይኖራል። ደም ይበዛል። ደሙ መጠኑ እየጨመረ ይመጣል። ይህ ደግሞ ከካርዲያክ አውትፑት ጋር ቀጥተኛ ግንኙነት አለው አይደለ? ልብ ኮንትራክት ስታደርግ ወይም ደግሞ በልብ ምት ጊዜ ፓምፕ የሚደረገው ወይም የሚረጨው የደም መጠን ይጨምራል። ይሄ ደግሞ ቅድም በተነጋገርነው መሰረት ግፊት እንዲጨምር ከሚያደርጉ ነገሮች ውስጥ አንዱ ነው። ስለዚህ በምንመገበው የጨው መጠን ልክ ደማችን ውስጥ የሶዲየም መጠን ይጨምራል። ሶዲየም በጨመረ ቁጥር ደግሞ ደም ውስጥ የሚዘዋወርን የፈሳሽ ወይም የውሃ መጠን እየጨመረ የደም ግፊታችን እንዲጨምር ያደርጋል። እንግዲህ ይሄ ነው መሰረታዊ ምክንያቱ። ሁለተኛው ከምግብ ጋር እያይዘን ሪስክ የሆኑ ምግቦች ሎ ፖታሽየም የሚባሉት ምግቦች ናቸው። እንደ አለመታደል ሆኖ ብዙ ሶዲየም ሲኖር ምግቦቻችን ውስጥ ግን ፖታሽየም መጠናቸው በጣም ትንሽ ነው። ፖታሽየም ፋይበር ምግቦቻችን በጣም ትንሽ ናቸው። ይሄም ሌላው አጋላጭ ምክንያት ነው። ልክ ነው። ከዛ ውጭ እንግዲህ አጋላጭ የምንላቸው እንደ ከፍተኛ ክብደት፣ ሴደንተሪ ላይፍ ስታይል፣ የማይንቀሳቀሱ አልኮል መጠቀም፣ ሲጋራ መጠቀም፣ በተለይ አልኮል መጠቀም፣ እነዚህ ኦቤሲቲ በጣም ከፍተኛ ክብደት ያላቸው እነዚህ እንደ አጋላጭ ባህሪ አድርገን ልንወስዳቸው እንችላለን። ስለዚህ በጣም ብዙ ነገሮችን ማንሳት እንችላለን። ክብደትን ብዙ ጊዜ ታካሚዎቻችን ከፍተኛ ክብደት ያላቸው ናቸውና ክብደትና ግፊትን እስኪ እናያይዛት። በነገራችን ላይ በዓለም አቀፍ ደረጃ እስከ 70% የሚደርሰው ኢሴንሻል ብለን የጠራ ነው የግፊት አይነት ከክብደት ጋር ግንኙነት እንዳለው ነው ሪፖርቶች የሚናገሩት። አቤ ክብደት በሶስት ዋና ዋና ምክንያቶች የግፊት መጠንን ይጨምራል። የመጀመሪያው ነገር የደም ስርን ይጫናል አይደል? የሰውነታችን ክፍል በተለይ ሰውነታችን ውስጥ የሚከማች የስብ መጠን በጨመረ ቁጥር የብለድ ቨዝል ወይም ደግሞ የደም ስርን የመለጠጥ አቅም ይቀንሳል። ይሄ አንዱ የግፊት መነሻ ምክንያት ነው አይደል? ቫዞ ኮንስትሪክሽን የደም ስር እንደፈለገ እንዲለጠጥ አለማድረጉ ማለት ነው። ሁለተኛው ነገር የሰውነት ክብደት እየጨመረ በመጣ ቁጥር እንግዲህ ለሁሉም የሰውነት ክፍል ተደራሽ የሚሆን የኦክሲጅንና የምግብ ፍላጎት ይጨምራል አይደለ? ያንን ለማሳካት ሲባል ልብ ከወትሮ በተለየ ከፍተኛ ጫና ውስጥ ትገባለች። ፎርስ ኦፍ ኮንትራክሽን ይጨምራል፣ ሀርት ሬቱም ይጨምራል። እንግዲህ የልብ ምት ፍጥነትና ጥንካሬው በዛው ልክ እየጨመረ ይሄዳል። ይሄ ደግሞ አንደኛው ለግፊት መጨመር ምክንያት ነው አይደለ? በሶስተኛ ከልክ በላይ የሰውነት ክብደት መጨመር ራስ ሲስተም የሚባለውን ከወትሮ በጣም አክቲቭ በማድረግ የግፊት መጠን እንዲጨምር ያደርጋል። ራስ ሲስተም ምንድነው የሚያደርገው? አንደኛ ሶዲየም ሪአብዞርፕሽንን ይጨምራል። ሁለተኛ ቫዞ ኮንስትሪክተር ነው፣ የደም ስር እንዲኮማተር ያደርጋል። ስለዚህ በእነዚህ ሶስት ምክንያቶች ከልክ በላይ የሰውነት ክብደት መጨመር የግፊት መጠንን በከፍተኛ ሁኔታ ይጨምራል። ከዛ በላይም በጣም ከፍ ሲል ደግሞ ኦብስትራክቲቭ ስሊፕ አፒኒያ የምንለው የአተነፋፈስ ችግር ያመጣል። ያ በራሱ ግፊትን ይጨምራል፣ የልብ ላይ ግፊትም ይጨምራል። አሁን የምናነሳውንም የሲስተሚክ ሃይፐርቴንሽንም ያመጣል። አመጋገብ ሌላ ከፋት አይነቶች ሌላኛው ምንድነው? ኤክሰርሳይዝ አለማድረግ ነው። ኤክሰርሳይዝ ማድረግ ሲግኒፊካንትሊ ክብደትን በመቀነስና በሌሎች ምክንያቶች የግፊት መጠን ለማስተካከል ከሚረዱን ተግባራት ውስጥ ነው። ስለዚህ ያው እንግዲህ አንዱ የላይፍ ስታይላችን አካል ነው ማለት ነው እንቅስቃሴ ማድረግ።
ሌላው ደግሞ ስኳር ህመም ነው በራሱ። ስኳር ህመም በራሱ ግፊትን የሚያመጣበት ሁኔታ አለ። ከስኳር ጋር ግፊት እንዴት ሊጨምር ይችላል ለሚለው ልክ እንደ ጨው ወይም ሶዲየም ሁሉ ግሉኮስ ኦንኮቲካሊ አክቲቭ ነው። ውሃን አፍኖ የመያዝና የመሳብ አቅም አለው። ስለዚህ በዚህ ምክንያትም የግፊት መጠናቸው ከፍተኛ ሊሆን ይችላል ማለት ነው። በነገራችን ላይ በአንድ በኩል ደግሞ ቶሎ ቶሎ ስለሚሸኑም ፖሊዩሪያ ካለ በአንጻሩ የግፊት መጠናቸው እየቀነሰ ሊሄድ ይችላል። ዲቤቴብል ነው፣ እንደ ጤና ሁኔታ የተለያየ ነው ማለት ነው ግፊት ላይ ያለው ተጽዕኖ። ሌላው ደግሞ ቅድም ከምግብ አይነቶች መሀል እንግዲህ በጣም ከፍተኛ ሶዲየም ያላቸው ምግቦች፣ በጣም ዝቅተኛ ፖታሺየምና ፋይበር ያላቸው ምግቦች ብለናል። ቅባት ጋር በተያያዘ ምትለን ነገር ቅባት ብዙ ጊዜ በነገራችን ላይ ለስኳር ለልብ በሽታ የሚያጋልጡን የቅባት አይነቶች በተመሳሳይ ሁኔታ የግፊት መጠንንም የሚጨምሩ ናቸው። እስካሁን ስንዘረዘራቸው የነበሩ የቅባት አይነቶች አሉ አይደለ? ለምሳሌ ሳቹሬትድ ፋት በአካባቢው ሙቀት ረክተው የምናገኛቸው የቅባት አይነቶች ቅቤ፣ ጮማ ስጋ፣ የአትክልት ቅቤ፣ ትራንስፋት ያላቸው ኦሜጋ 6 ፋቲ አሲድ መጠናቸው ከፍተኛ የሆኑ የዘይት አይነቶች በአንድም በሌላም መንገድ የግፊት መጠንን ይጨምራሉ። ለምሳሌ ሳቹሬትድ ፋት በተፈጥሮ ፕሮ ኢንፍላማቶሪ ነው። ኢንፍላሜሽን ደግሞ አንደኛ የናይትሪክ ኦክሳይድ ስሪትን ይቀንሳል፣ ሁለተኛ በራሱ ፕሮ ኢንፍላማቶሪ ስለሆነ ኢንዶቴሊያል ዳሜጅ ሊያስከትል ይችላል። የደም ስር ግድግዳ ላይ ችግር ሊፈጠር ይችላል። በዚህና በሌሎች መንገዶች እነዚህ አሁን የጠቀስኳቸው የቅባት አይነቶች የግፊት መጠንን ከሚጨምሩ የምግብ ዝርዝር ውስጥ እናገኛቸዋለን ማለት ነው። እንግዲህ ባለፈውም ከዚህ በፊት አንስተናል ስለ ጉበት ላይ ስብ ስናነሳ እንግዲህ አሁን የአትክልት ዘይት እያልን የምንበላው ፈሳሹ ዘይት እያልን የምንበላው በራሱ እንደው እንደ ተባለለት ጤነኛ አይደለም። እንደዛ ነው። ኦሜጋ 6 መጠኑ በዚህ የዘይት አይነት ውስጥ የሚገኘው የኦሜጋ 6 ፋቲ አሲድ መጠን 40 እጥፍ ኦሜጋ 3ን ይበልጣል። እንግዲህ ሁለቱ መመጣጠን ነው ያለባቸው። አንደኛው ከአንደኛው ከበለጠ በተለይ ኦሜጋ 6 የሚበልጥ ከሆነ እሱ ችግር ነው። በተፈጥሮ ኦሜጋ 6 ፕሮ ኢንፍላማቶሪ ስለሆነ ቅድም ላልናቸው ከኢንፍላሜሽን ጋር ተያይዞ ለሚከሰት የጤና ችግር በተለይ ደግሞ ግፊትን ሊያባብስ ወይም እንዲከሰት ሊያደርግ ይችላል ማለት ነው። ስለዚህ ቅባትም ድርሻ አለው ማለት ነው። እንግዲህ የተወሰኑትን ነው ያነሳ ነው። ምልክቱ ጋር እንምጣ። ምንድን ነው ምልክቱ የሚለው ጋር እናንሳ። አሁን በተለይ ተላላፊ ያልሆኑ በሽታዎች በዋነኝነት እንደው አጥፊ የሆኑበት ምክንያት ብዙ ጊዜ ምልክት የላቸው ሪሰርቾችን እያየሁ ነበርና በኢትዮጵያ ውስጥ እስከ 78% የሚደርሱ ግፊት ያለባቸው ሰዎች እንዳለባቸው ማያውቁ። የሚያውቁት መቼ ነው? ወይ ስትሮክ መቷቸው፣ ወይ አይናቸው ጠፍቶ፣ ወይ ኩላሊታቸው ፌል አድርጎ፣ ወይ ልባቸው ችግር ውስጥ ታሞ ያኔ ነው የሚያውቁት እንጂ ኢትዮጵያውያን 78% ድረስ ግፊት እንዳለባቸው አያውቁትም። ከፍተኛ የሆነ ግፊት እያለባቸው ማለት ነው። ትልቁ ችግር ይሄ ነው፣ ምልክት አለመታየቱ። ግፋቢት ራስ ምታት ይኖራቸዋል። ግፋቢት አንገት አካባቢ በተወሰነ ደረጃ የመጫ በጣም እየጨመረ ሲመጣ ነው እሱ ደግሞ የሚሆነው። አይን ጋር ብለርድ መሆን፣ ብዥ ማለት በተወሰነ ደረጃ እንደዛ ብለው የሚመጡ ታካሚዎች አሉ። በብዛት ግን አይመጡም፣ አያውቁትም። ምልክት ሳይለንት ኪለርስ ከሚባሉት ምድብ ውስጥ ነው። እንግዲህ ሃይፐርቴንሽንም ብዙ እኛ ፊል ልናደርገው የምንችል አይነት ምልክት አያሳይም። 30 ዓመት ጀምሮ በእኛ ሀገር ኮንቴክስት የግፊት መጠናቸውን ሬጉላርሊ ቼክ ቢያደርጉ ተወሳስቦ ከሚያመጣው ሌላ ከፍ ያለ ችግር ራሳቸውን መከላከል ይችላሉ ብዬ አስባለሁ። ይሄ ማንኛውንም ሰው እንደው እንደ ትልቅ መልእክት ማስተላለፍ የምንፈልገው ነው። ግፊት ነበረባቸው፣ ግፊታቸው ከፍ ብሎ ስትሮክ መጥቶ ግፊት ነበረባቸው፣ አይ ተመርምሮ አያውቁም፣ እንዲህ ነበር፣ አይ ተመርምሮ አያውቁም። በጣም ብዙ ታካሚዎች አሉ እንዲባል ዊዝኮም አይናቸውን፣ ልባቸውን፣ ስትሮክ፣ ኩላሊታቸውን አፌክት ተደርገው የሚመጡ ሰዎች ማለት ነው። ከስኳር ቀጥሎ በዋነኝነት የሚነሳ ኩላሊታቸው ፌል ለማድረግ አንዱ ግፊት ነው። ግፊት ለተወሳሰበ የኩላሊት ችግር ሊያጋልጥ ይችላል። ስትሮክ ሊያመጣ ይችላል። ለልብ ድካም ወይም ደግሞ ሀርት አታክ ሊያጋልጥ ይችላልና አይን አካባቢ የራሱ የሚፈጥረው ችግር አለ። ስለዚህ ቀድሞ ማወቁና በሚገባ ልክ መቆጣጠሩ የግድ ነው ማለት ነው። እዚህ ላይ ግን አስምሬበት ማለፍ እንፈልገው ስትሮክ ሴንተርም ሲቴጅ አብዛኛው ታካሚ ግፊት እንዳለበት የሚያውቅና ለሱም የታዘዘለት መድኃኒት በመደበኛነት ሲወስድ የነበረ ታካሚ ይበዛል። ሌላው እኔ በዚህ በክሮኒክ አሁን ተላላፊ ባልሆኑ በሽታዎች ላይ እኔ ኮምፕሌን ፐርሰናሊ በቃ በጣም እንደው እንደ ሐኪምም እንትን የማይሰጠኝ
መድኃኒት ስለወሰዱ ብቻ ሴፍ የሆኑ የታከሙ የተሻላቸው ኮንትሮል ያደረጉት የሚመስላቸው በጣም ብዙ ሰዎች አሉ። መድኃኒቱን እየወሰዱ ጨውን አልቀነሱትም። መድኃኒቱን እየወሰዱ ኤክሰርሳይዝ አያደርጉም። መድኃኒቱን እየወሰዱ የአመጋገብ ስርዓታቸው እንዳጠቃላይ አልተቀየረም። ስለዚህ መሸወድ ነው። እንደው እኔ እንደዛ ነው የሚሰማው። እንደ አንዳንድ ሰው እኮ እንደውም አቤ በሚታዘዝለት የመድኃኒት ብዛት ልክ በቃ ሴፍ የሆነ ይመስለዋል። ራሱን ከችግር መከላከል የቻለ ሁሉ የሚመስለው ሰው አለና መቀናጀት አለበት። እዚህ ጋር ግፊቱ ከፍ ስላለ እሱን ለማውረድ የተለየ መድኃኒት ካዘዝንለት በኋላ ቤቱ የሚጠቀማቸው የምግብ አይነቶች ግን ግፊትን የሚጨምሩ እንደውም ከመድኃኒቱ ተጽዕኖ በላይ ግፊቱ በጣም ከፍ እንዲልና እንዲወሳሰብ የሚያደርግ ከሆነ ሕክምናው ትንሽ ጥያቄ የሚነሳበት ነው። ኢንተግሬትድ መሆን አለበት፣ መቀናጀት አለበት የሚል እምነት ነው ያለኝ። ለግፊት ብቻ እኮ አይደለም። ከዚህ በፊትም ቀደም ብለን ለመጥቀስ እንደሞከር ነው የስኳር ታካሚዎችም ይህንኑ ፕሪንሲፕል መከተል አለባቸው። ስኳራቸውን ለመቀነስ የተለያዩ መድኃኒቶችን ይወስዳሉ። ግን ስኳራቸውን የሚጨምርባቸውን የአመጋገብ ስርዓት የሚከተሉ ከሆነ እንደውም የስኳር መጠኑ ከፍ እያለ ለተለያዩ የተወሳሰቡ የጤና ችግር ሊጋለጥ ይችላልና ግፊትም ላይ ተመሳሳይ ነገር ነው እንግዲህ ያለው። የአመለካከት ችግር ጭምር ነው የሚመስለኝ። አንድ ሰው መድኃኒት መውሰድ ከጀመረ ላይፍ ስታይል እንቅስቃሴው ምናምኑ እንደ ተጨማሪ ነው የሚያስበው፣ እንደ ተጨማሪ እንጂ እንደ ዋናው የሕክምናው ክፍል ተደርጎ አይታሰብም። ብዙ ጊዜ እንደ ትርፍ እንደ ትንሽዬ አለ አይደለ? በዋነኝነት መድኃኒት እንግዲህ እንዳልሽው ሕክምና ተቋማትም ላይ ለምሳሌ ላይፍ ስታይል ኮች ወይም ደግሞ የኒውትሪሽን ባለሙያ የለም አይደል? አሁን ነው እንደውም እየተነቃቃ የመጣው። እና ይሄ እንደ ፖሊሲ ነው መስተካከል አለበት ብዬ የማስበው። ብዙ ሀገራት እንግዲህ እየተንቀሳቀስኩ ለመታዘብ በሞከርኩት ልክ ሁሉም ነገር ተቀናጅቶ ነው ለዜጎቻቸው ጥራት ያለው ሕክምና ከሚሰጡ ሀገራት ምሳሌ እያነሳን ብንነጋገር ግፊትና ስኳር ያለበት ሰው ቀጥታ መድኃኒት እንዲጀምር አይደረግም። የአመጋገብ ስርዓቱን ላይፍ ስታይሉን በማስተካከል እነዛን የጤና ችግሮች ለማስተካከል የሚሞክርበትን እድል ይመቻችለታል። መድኃኒት ጀመረ እንኳ ብንል ቅድም እንዳልኩት እዚህ ጋር ሐኪሙ መድኃኒት ካዘዘለት በኋላ የአመጋገብ ስርዓቱ ምን መምሰል እንዳለበት ከስነ ምግብ ባለሙያ ጋር ምክር ያገኛል። ስለዚህ ውጤቱ የተቀናጀ ሕክምና ስለሆነ በጣም የተሻለ ይሆናል ማለት ነው። እዚህ ጋር በመወስነው መድኃኒት ልክ እሱን መድኃኒቱን አጋዥ የሚሆን የአኗኗር ዘይቤ በተለይ የምግብ ስርዓት ተቀርጾ ነው ለእያንዳንዱ ታካሚ ፕሮግራሙ የሚሰጠው። ስለዚህ ቢያንስ መድኃኒት መጀመሩ አንድ የራሱ የመድኃኒት ሳይድ ኢፌክት እንዳለ ሆኖ መድኃኒቱ እያለ ለተወሳሰበ የጤና ችግር ግን ተጋላጭ እንዳይሆን ይሄ ነገር ያግዟል ማለት ነው። የአመጋገብ ስርዓቱ የአኗኗር ዘይቤው ቅድም አንቺ ለመጥቀስ እንደሞከርሽው ስፖርቱ አለ፣ የሚከለከሉ ነገሮች አሉ፣ የሚጠቀማቸው የጨው መጠን ሁሉ ነገር በግልጽ ተሰጥቶት ዜን መድኃኒት የሚያቋርጥበት እድል ሁሉ ይኖራል። ለዚህ እንደማሳያ ይህን ታካሚያችንን አይተን እንመለስ። ታካሚያችን ሎዛ የስነ ምግብ ሕክምና ማዕከል መጥቶ መጀመሪያ መድኃኒት የሚወስድ የነበረ ታካሚ ግን አመጋገቡን በመቀየር ምክንያት ብቻ ምን ያህል ለውጥ እንዳመጣ ያሳያል። ይሄ ታካሚያችን አይተን እንመለስ። ስሜ ዶክተር ታደሰ ገመዳ እባላለሁ። እኔ እዚሁ አዲስ አበባ ከተማ ነዋሪ ነኝ። ቄራ አካባቢ ወይም ደግሞ ጎፋ ካምፕ አካባቢ ነው የምኖረው። እድሜ 51 ዓመት ነው። ወደ 5 ዓመት ገደማ የሚጠጋ የደም ግፊት መድኃኒት ወስድ ነበረ። ተቋሙን ጎበኘው፣ እዚህ መጣው። ኒውትሪሽን ወይ ደግሞ የምግብ እቅድ ነው የሚሰጠው። ስለዚህ ያንን ለ4 ወር ተከታተልኩ። ከፍተኛም የዌይት ሎስ ነበረው። ምክንያቱም ወደ 74 ኪሎ ነበርኩ ስመጣ፣ አሁን ወደ 64 ወርጄ ነበር። አሁን ደግሞ ትንሽ አሁን ወደ 66 ነው ዛሬ። ግን ምንድነው ዲስፕሊኑ በደንብ ተከታተልኩኝ። የመጀመሪያው ላይ ግፊቴ በጣም እየወረደ ስለመጣ ከሐኪሜ ጋር ተመካከርኩና 2 መድኃኒቶች ወስድ ነበር፣ ኤክሲቲ እና ሊስኖፕሪል። ስለዚህ ሊስኖፕሪሉ እንዲቆም ተደረገ፣ ኤክሲቲ ብቻ ቀጠለ ማለት ነው። 2ኛ ወር ላይ ሲመጣ አሁንም ግፊቱ በጣም እየወረደ ስላስቸገረ ኤክሲቲውም በግማሽ እንዲቀንስ ተደረገ። 3ኛ ወርም ያው በዛው ቀጠልኩኝ። ምክንያቱም ከሐኪሜ ጋር ስንመካከር እንቆይ በዚሁ የሚል ሀሳብ ላይ ስለተስማማን ኒውትሪሽኑንም ፕላኑን እየተጠቀምኩ ነገን ደግሞ መድኃኒቱንም እየተጠቀምኩ ቆየው። 3 ወር እንዳለቀ ግን በጣም ደግሞ እየወረደ ስለመጣ የግድ ሙሉ ማቆም ነበረብኝ። ስለዚህ ሙሉ መድኃኒቱን አቆሜ ደም ግፊቱም ተስተካክሎ ነው እንግዲህ ዛሬ እንትን ያልኩትና ኦልሞስት ወር ሆኖኛል አሁን መድኃኒቱን ካቆምኩኝ። ድሮ እስከ 140 ከታች ደግሞ 90 100 እንዲህ ነበረ።
የሚሆነው። መድኃኒት እየወሰድኩም እዛው ገደማም ነው የሚቆየው። ኖርማል ነው። አሁን ደም ግፊቴ ማን ነው በአብዛኛው ከ120 ከ110 ገደማ ይሄዳል ከላይ ያለው፣ ከታች ያለው ደግሞ 80 እስከ 70 ይመጣል። ስለዚህ መድኃኒቱን አቁሜ በምግብ ሜኑ ብቻ እየተጠቀምኩ ነው ያለሁት። አሁን እንግዲህ እንዳያችሁት ነው ተመልካቾች፣ መድኃኒት ላይ ብቻ የተንጠለጠለ ሕክምናችን መቀየር አለበት። አመጋገብ የሕክምናው ተጨማሪ ሳይሆን የመድኃኒቱ ተጨማሪ ሳይሆን ከመድኃኒቱ ጋር ወይም ደግሞ መድኃኒቱን ሊያስቆም የሚችል ዋናው የሕክምና ክፍል መሆኑ መታወቅ አለበት። ይሄ በደንብ ሁሌም የምናነሳው ሀሳብ ነው። ስለዚህ ስለ አመጋገብ ካነሳን ደግሞ ታካሚያችንን ጨምሮ እስኪ ምን አይነት አመጋገብ ነው ለግፊት የሚጠቅመው? እስካሁን ቁጭ ብላችሁ አይታችኋል፣ ተመልካቾች አይተውናል ሙሌ። ስለዚህ እነሱም ማወቅ ይፈልጋሉ የትኛው አመጋገብ ነው እንግዲህ ግፊትን ለመቀልበስ የሚጠቅም የሚለው ጥያቄ ይኖራቸዋል። ከዛ በፊት ግን እንደ አንድ ቲፕ አንዲት ነገር ልናገር ፈልጋለሁ። ብዙ ጊዜ ክሊኒክ እንደ መዋሌ መጠን ግፊት ሊለኩ የሚመጡ ታካሚዎቻችን የሚሰሩት ጥፋቶች አሉ። አንዳንድ ጊዜ በጤና ባለሙያም ሪኮግናይዝ ሳይደረግ ይቀርና የተሳሳተ ሪዛልት ይመጣል። ተመልካቾች ግፊታችሁን ስትለኩ እንዴት ነው የምትቀመጡት? እንደኔ እንደዚህ እግራችሁን አጣምራችሁ ነው ግፊት የምትለኩት? ይሄ ልክ አይደለም። ከዛ ውጭሳ እያወራችሁ እየተናገራችሁ ግፊት ትናንት ጨምሮ ምናምን እያላችሁ እየተለካችሁ ነው? ይሄም በፍጹም ልክ አይደለም። እጃችሁ የቱ ጋ ነው ያለው? ወደ ታች ዝቅ ብሎ ከዚህ ከልባችሁ ሌቭል በታች ዝቅ ብሎ ወይም ደግሞ በጣም ከፍ አድርጋችሁ ሌላ ወሬ ይዛችሁ ሌላ ነገር እያሰባችሁ፣ ይሄም በፍጹም ልክ አይደለም። አቀማመጣችሁ የተስተካከለ መሆን አለበት። ንግግር በፍጹም መኖር የለበትም። የእጃችሁ ሌቭልም የተስተካከለ መሆን አለበት። እስኪ እናንተ ስትለኩ እንዴት ነው? እነዚህን ስህተቶች ትፈጽሙ ነበረ ወይ የሚለውን በኮሜንት ላይ ንገሩን። ሙሉ ወደ አንተ ጋር ልምጣ። ወደ ጀመረ በተጨማሪ ግን ቡናም እንደጠጡ በ30 ደቂቃ ውስጥ የሚለኩ ከሆነ ቡና ሲምፓቴቲክ ነርቨስ ሲስተም አክቲቭ በማድረግ የግፊት መጠን ይጨምራል። ኤክሰርሳይስም ወዲያው እንዳደረጉ ባይሰሩ ባይለኩ የተሻለ ነው ብዬ ነው የማስበው። ለተጨማሪ መረጃ ነው። ቴንክ ዩ። ጥሩ። እሺ ወደ ሕክምናው ጋር እንምጣ። ወደ መፍትሄው ስነ ምግብ ሕክምናው በዋነኝነት አድቮኬት መደረግ አለበት እያልን ነው መቼም አይደለ? ምን አይነት ምግቦች ናቸው ግፊትን ከተቻለ ለመቀነስ ከተቻለ ደግሞ ለመቀልበስ የሚያስችሉ አመጋገቦች? እሺ እንግዲህ መሰረታዊ ምክንያቶች ብለን በከፊልም ቢሆን ለመዘርዘር ሞክረናል። ስለዚህ መሰረታዊ ምክንያቶችን ማስተካከል ዋነኛው ነገር ነው ማለት ነው። ኦኬ። የመጀመሪያው ነገር የግፊት ታካሚዎች የሚጠቀሙትን የጨው መጠን ማወቅና መቆጣጠር አለባቸው። እንግዲህ በዓለም ጤና ድርጅት መርህ መሰረት አንድ የግፊት ታካሚ በቀን ውስጥ የጨው ፍጆታው ከ2 ግራም ባይበልጥ ይላል። አንድ የሻይ ማንኪያ ጨው ወደ 6 ግራም ይመዝናል። በ2008 ነው መሰለኝ ኢትዮጵያ በእንትን ደረጃ በጤና ሚኒስቴር ደረጃ የኢትዮጵያ ሕዝብ ይሄን ያህል ግራም ይጠቀም የሚል እንትን ወጥቶ ነበረ። በሚኒስቴር ደረጃ ጤና ሚኒስቴር ደረጃ ማለት ነው። ግን ተግባራዊ አይደለም። ስለዚህ በዋነኝነት ጨው ከ2 ግራም በ24 ሰዓት ውስጥ ይሄ እንግዲህ ዳቦ ውስጥም አሁን እንዳልኩት በርበሬ ውስጥም ሽሮ ውስጥም የትኛውም ውስጥ የተጨመረውን ጨምሮ ነው 2 ግራም የምንለው። ጥናቶች ምንድነው የሚሉት አቢ? የምንመገበውን የጨው መጠን በቀነስን ቁጥር የግፊት መጠንን እየተቆጣጠረ መድኃኒት ሊቀነስ ይችላል እንጂ መድኃኒት የሚጨመርበት መንገድ አይኖርም። ብዙ ሪሰርች አሉ ይሄንን የሚያሳዩ። 2-3 አይነት የግፊት መድኃኒት እየወሰደ የነበረ ሰው የጨው መጠኑን በማስተካከሉ ብቻ 2 የነበረው 1 3 የነበረው 1 የሚሆኑ በጣም ብዙ ሪሰርቾች አሉ ይሄን የሚያሳዩ። የልብ ጤናን ለመጠበቅ ወይም ደግሞ የተሻለ ለማድረግ የልብ ጤና ብቻ ሳይሆን ልብና የደም ስሮችን የደም ቧንቧን የጤንነት ችግር ለመቅረፍ ወይም ደግሞ የተሻለ ለማድረግ እንደውም አንድ ጥናት ምንድነው የሚለው የጨው መጠናቸውን ቀንሰው የአመጋገብ ስርዓታቸውን የተሻለ ያደረጉ ግለሰቦች የፕሮቲን ዩሪያቸው መጠን በጣም ዝቅተኛ እንደሆነ ነው። ኩላሊት ላይ ያለው ጫና እየቀነሰ የኩላሊት ደህንነትን መለኪያ ነው አይደለ? ፕሮቲን ዩሪያ እና ስለዚህ ለኩላሊት ደህንነትና ጤንነትም ጨውን ቀንሶ መጠቀሙ የተሻለ ነገር ነው ማለት ነው። ሌላው ከዚሁ ከመድኃኒት ጋር በተያያዘ የጨው መጠናቸውን የቀነሱ የግፊት መድኃኒት የሚወስዱ ሰዎች የግፊት መድኃኒቱ የተሻለ እንዲሰራ ያደርገዋል። ጨው በመቀነሳቸው እንዲሁም ማለት ነው። አሁን እንግዲህ ሌላ ኤክሰርሳይዝ ምናምን የምንላቸውን
ለብቻ አስቀምጠን አሁን አንተ ቀጥሎ የምትነግረንን ምግቦችን ለብቻ አስቀምጠን ጨው በመቀነስ ብቻ ነው እንደዚህ አይነት ውጤት ነው የሚመጣው። ስትሮንግሊ መነሳት። በእርግጥ ጨው ቀነስን ስንል ታሳቢ የሚደረጉ ነገሮች ይኖራሉ። በመጠኑ የአኗኗር ዘይቤሽን አስተካክለሽ የአመጋገብ ስርዓትሽንም አስተካክለሽ ሊሆን ይችላል። ሌላው እንግዲህ ቅድም ለመጥቀስ እንደሞከርኩት ኤክሰርሳይዝ አለማድረግ ለግፊት የሚያጋልጥ ከሆነ ኤክሰርሳይዝ ማድረግ ደግሞ የግፊት መድኃኒት እየወሰድም ከሆነ እሱ ውጤታማ እንዲሆን ወይም ደግሞ ያለ መድኃኒት ግፊታችን በምንቆጣጠርበት ሂደት ውስጥ ትልቅ ድርሻ ይኖረዋል ማለት ነው። ሌላው ነገር ለፕራይመሪ ሃይፐርቴንሽን ወይም ደግሞ ይሄ ኢሴንሻል ሃይፐርቴንሽን ለምንለው ዋናው ተጋላጭ የሚያደርገን ነገር ከልክ በላይ የሰውነት ክብደት እየጨመረ ሲመጣ ቅድም ባልኩት መልክ የግፊት መጠንን ይጨምራል። አንደኛ የቫዞ ኮንስትሪክሽን የደም ስር እንደፈለገ እንዳይለጠጥ ያደርጋል። ሁለተኛ ልብ ከወትሮ ምግብና ኦክሲጅን ለማድረስ ሲባል የሚደርስባት ጫና ከፍተኛ ይሆናል። ሀርት ሬት ይጨምራል፣ ስትሬንግዙን በዛው ልክ ይጨምራል። ይሄም የግፊት መጠንን ይጨምራል። ሌላኛው ራስ ሲስተም ብለን የምንጠራው ሬኒን አንጂዮቴንሲን አልዶስተሮን ሲስተም የምንለው የግፊት መጠን ወረድ ሲል ነው ኖርማሊ ይሄ ሲስተም አክቲቭ ይሆንና ከፍ ለማድረግ የሚሞክረው አይደለም። ግን ያለ አግባብ የሰውነት ክብደት እየጨመረ ሲሄድ ራስ ሲስተም አክቲቭ ይሆናል። ስለዚህ እነዚህ መሰረታዊ ነገሮች የግፊት መጠን በከፍተኛ ሁኔታ የሚጨምሩና ከልክ በላይ የሰውነት ክብደት ሲጨምር የሚፈጠሩ ችግሮች ናቸው ካለን፣ በአንጻሩ የሰውነት ክብደታችንን እያስተካከልንና እየቀነስን በመጣን ቁጥር እነዚህ ሲስተሞች ምን ይሆናሉ? እየቀነሱና የግፊት መጠናችንም እየተስተካከለ ይመጣል። ጥሩ። እንግዲህ አሁን ጨው ቀንሱ ተብለናል፣ ክብደት ቀንሱ ተብለናል፣ እንቅስቃሴ አድርጉ ተብለናል። እንግዲህ መጨረሻ በጣም ደግሞ ካንተ መስማት የምንፈልገው እንደ ስነ ምግብ ባለሙያነት እና በጣም በርካታ ሰዎች ስለ ሎዛ እንደመመስከራቸው ግፊትና ስኳር ጋር በተያያዘ ተላላፊ ያልሆኑ በሽታዎች እንዳጠቃላይ በተያያዘ ምን እንብላ? ይሄ በእርግጠኝነት የተመልካቾች ጥያቄ ነው። ለግፊቱ ማለት ነው አይደል? ምግቦችን ለግፊት ምን እንብላ? እሺ፣ በነገራችን ላይ ዶክተር አበባ ብዙ የግፊት መድኃኒቶች የተሰሩበት ፕሪንሲፕል ተፈጥሯዊ ምግቦች፣ ቅመማ ቅመሞች ግፊትን ለመቀነስ የሚከተሉትን መርህ ተከትሎ ነው። በነገራችን ላይ ቀድሞ የታወቀው ምግብ ነው እንግዲህ እንደምታውቂው እና በጣም አስገራሚ፣ አስደናቂ፣ ታምራዊ የግፊት ለውጥ እንድናመጣ የሚያግዙን ምግቦች አሉ። እንግዲህ ከነዚህ ውስጥ አንዱ ናይትራይት ኮንቴኒንግ ፉድ የምንላቸው በውስጣቸው ናይትራይት የሚይዙ የምግብ አይነቶች አሉ። እነዚህ ናይትራይት የሚይዙ ምግቦችን ከተመገብን በኋላ ሰውነታችን ናይትራይትን ወደ ናይትሪክ ኦክሳይድ ይቀይሯል። ወደ ሌላ የናይትሮጅን ውህድ ማለት ነው። ናይትሪክ ኦክሳይድ ደግሞ በብዙ ጥናቶች እንደተረጋገጠው ባዞዳሌተር ነው አይደለ? የደም ስር እንዲለጠጥ እንዲሰፋ የሚያደርግ ነው። ካልሲየም ቻናልን ብሎክ ያደርጋል። ካልሲየም ወደ ደም ስር የሚለጠጡ ሴሎች እንዳይገቡና እንዳይኮማተሩ ያደርጋል። ይህ የደም ስር እንዲለጠጥ ከሚያደርጉ አንዱና ወሳኙ የምግብ አይነት ነው ማለት ነው ናይትራይት። ስለዚህ ናይትራይት ከሚይዙ ምግቦች መካከል ለምሳሌ ማንም ሰው ያነባል እንዳልከው ለመጥቀስ ብንሞክር እነ ቀይ ስር አሉ፣ እነ ካሮት አሉ፣ እነ ሞሪንጋ አሉ፣ እነ አረንጓዴ ሻይ አሉ፣ እዚህ ጋር እነ ዝንጅብል አሉ፣ እነ ነጭ ሽንኩርት አሉ። እኚህ ሁሉ ናይትራይት ያላቸው ምግቦች ናቸው። ተመልካቾች እነዚህን የተለያዩ ውህዶች መጠቀም ቢችሉ ስኳራቸውን፣ ግፊታቸውን ለማስተካከል ያግዛል። ይሄ ሜካኒዝሙ ምንድነው? ሳይንቲፊክ ነው። ገና ስጀምር እንዳልኩት የደም ስርን የመለጠጥ አቅሙን ስለሚጨምር ደም ስር ሲለጠጥ ግፊት ይቀንሳል በሚለው እነዚህ ምግቦች እኮ አቤ ናይትራይት ቤዝድ አንቲ ሃይፐርቴንሲቭ ድራግ ከሚባሉት ጋር ተመሳሳይ የሆነ ሜካኒዝም ኦፍ አክሽን ነው የሚከተሉት። ተመሳሳይ ተግባራትን ነው የሚያከናውኑት። እንዲሁም ከመድኃኒቶቹ አንጻር እነዚህ የጎንዮሽ ጉዳት ስለሌላቸውና በየዕለቱ ብንመገባቸውም ከፍተኛ መጠን ያለው መድኃኒት ስንወስድ ከሚመጣው ውስብስብ ነገር ሁሉ የተሻለ ውጤት ልናገኝ እንችላለን እና ብዙ ጊዜ የተለመደ አይመስለኝም አይደል? እዚህኛ ሀገር ላይ ለማየት እየሞከርኩ ነበርና እነ ናይትሮፕሮሲዲው፣ ሶዲየም ናይትራይት ምናምን የሚባሉ መድኃኒቶች አሉ። በተለያየ ፋክተር ገበያው ላይ በብዛት አይገኙም። በተለያዩ ምክንያቶች ከሳይድ ኢፌክታቸው አንጻር ሊሆን ይችላል። ውጤታማነታቸው ግን የታወቀ ነው። ናይትሪክ ኦክሳይድን በመጨመር የደም ስር እንዲለጠጥ በማድረግ የደም ግፊት ታካሚዎች እንዲወስዷቸው FDA ካጸደቃቸው መድኃኒቶች ውስጥ አንዱ ነው። ልክ እንደነዛ መድኃኒቶች ሁሉ እነዚህ ምግቦችም ናይትሪክ ኦክሳይድን በመጨመር የግፊት መጠንን ለማስተካከል ያግዛሉ ማለት ነው። እንግዲህ በጣም ቀለል ያሉ የትም ሊገኙ የሚችሉ ምግቦች ናቸው። ዝንጅብር፣ ነጭ ሽንኩርት፣ ቀይ ስር፣ አበባ ጎመን፣ ሞሪንጋ፣ አረንጓዴ ሻይ አብዛኛው ሰው ሊያገኛቸው የሚችላቸው ናቸው። በእርግጠኝነት ተመልካቾች እነዚህን ይሞክራቸዋል። ሁለተኛ እስኪ አንተ ንገረን። ቀጣይ ደግሞ ማግኒዥየም ኮንቴኒንግ ምግቦች
ሌላውና በጣም ወሳኙ ማግኒዥየምን በተፈጥሮ በብዛት ይዘው የምናገኛቸው ምግቦች ናቸው። ለምሳሌ አቮካዶን መጥቀስ እንችላለን አይደል? እሺ አቮካዶ አለ፣ ዱባ አለ፣ የዱባ ፍሬ አለ፣ የለውዝ ፍሬ አለ፣ ለውዝ ወይም ኦቾሎኒ። እንደነዚህ ያሉ ምግቦች በሚይዙት ከፍተኛ ማግኒዥየም ምክንያት የደም ግፊትን በሁለት መንገዶች ለማስተካከል ወይም ለመቀነስ ያግዛሉ። የመጀመሪያው ነገር ማግኒዥየም በጣም ወሳኝ ኢንዛይሞችን አክቲቭ የሚያደርግ ኮፋክተር ነው። እስከ 300 የሚደርሱ በሰውነታችን ውስጥ የሚገኙ ኢንዛይሞችን እንደ ኮፋክተር ነው የሚያግዛቸው። የሱ መኖር የግድ የሆነባቸው ስራቸውን በአግባቡ እንዲሰሩ ማለት ነው። ኢንዛይሞች አንደኛው ኢንዛይም ናይትሪክ ኦክሳይድ ሲንቴስ የሚባለው ናይትሪክ ኦክሳይድን የሚያመርትልን። የምታስታውሽ ከሆነ ሪያክሽኑ ምንድነው? አርጂኒንና ኦክሲጅን ወደ ናይትሪክ ኦክሳይድና ሲትሩሊን ነው የሚቀየረው አይደለ? ስለዚህ ናይትሪክ ኦክሳይድ በዚህ መንገድ ነው የሚሰራው። ናይትሪክ ኦክሳይድ ሲንቴስ የተባለች ኢንዛይም ነች ይህን ነገር ፋሲሊቴት የምታደርገው። እሷን አክቲቭ ለማድረግ ግን ማግኒዥየም ያስፈልገናል። ስለዚህ የማግኒዥየም መኖር ናይትሪክ ኦክሳይድ ሲንቴስን ከወትሮ ከፍ ያለ አክቲቪቲ እንዲኖራት ያደርጋል። የናይትሪክ ኦክሳይድ መመረትም በዛው ልክ እየጨመረ ይመጣል። ቅድም በተነጋገርነው መሰረት ናይትሪክ ኦክሳይድ ቫዞ ዳይሌተር ነው። የደም ስር እንዲለጠጥ በማድረግ ግፊትን ለማስተካከል ያግዛል ማለት ነው። ሁለተኛው ካልሲየም ቻናል ብሎከር ነው ማግኒዥየም አይደል? በፊዚዮሎጂ እንደምናውቀው ካልሲየም ቫስኩላር ስሙዝ መስል ላይ እነዚህ የሚለጠጡት የደም ስር ክፍሎች ላይ ወደ ውስጥ የሚገባ ከሆነ እንዲኮማተሩ ነው የሚያደርገው አይደል? ይሄ ደግሞ ግፊትን ይጨምራል። በአንጻሩ ማግኒዥየም የሚኖር ከሆነ ካልሲየም ቻናልን ይሄ ካልሲየም ተሸካሚ ቁልፍን እንዲዘጋ በማድረግ ወደ ሴሎቹ የሚገባው የካልሲየም መጠን ይቀንሳል አይደል? ስለዚህ ካልሲየም ቢኖር ኮንስትሪክት ነው የሚያደርገው አይደል? እንዲኮማተር ያደርገው ነበር። ካልሲየም ቻናሉ በመዘጋቱ ምክንያት እነዚህ ሴሎች ምን ይሆናሉ? ሪላክስ ያደርጋሉ። ስለዚህ ቫዞ ዳይሌሽን ኢፌክት አለው ማለት ነው ማግኒዥየም። ስለዚህ ማግኒዥየም በዋነኝነት ካልሲየም ላይ ያለው ኢፌክት ወደ የደም ስሩ እንዲለጠጥ ያደርጋል። ልብ ላይም ተመሳሳይ ኢፌክት አለው። ኮንትራክታይል ሴል የምንላቸው አሉ አይደል? ልብ ውስጥ ልብ በከፍተኛ ፍጥነትና ኃይል ኮንትራክት እንዳታደርግ ያደርጋል ካልሲየም ቻናል ብሎክ በመደረጉ ምክንያት ማግኒዥየም ስላለ። ስለዚህ በእነዚህ ሁለት ዋና ዋና ተግባራት ማግኒዥየም ያላቸው ምግቦች አዘውትሮ መጠቀም ለግፊት ታካሚዎች የሚመከር ይሆናል ማለት ነው። እኚህም ቀላል ናቸው። ዱባ፣ የዱባ ፍሬ፣ አቮካዶ፣ ለውዝ ነው እንግዲህ። ሌሎችንም እንደ ምሳሌ ነው አይደል? አሁን እንደ ምሳሌ ያነሳን ያለ ነው ማለት በቀላሉ ማንም ሰው ሊያገኝ የሚችላቸው ብለን ያልነው። ዱባውን እንዴት እንብላ ብሎ የሚጠይቅ ሰው ካለ የዱባ ወጥ ነው። ብዙ ሰው የዱባ ወጥ አይወድ። ያው በዘይት ሳይጠበስ የሚዘጋጅበትን መንገድ ነው ብዙ ጊዜ ለታካሚዎቻችን ጋይድ የምናደርገው። ፍሬዋ ደግሞ ተቆልታ ነው የሚሆነው። ተቆልቶ ጠንከር ይላል መሰለኝ። ሌላው ዓለም ለጥርሳችን ጠንካራ ባልሆነ መንገድ ተዘጋጅቶ የሚቀርብበት መንገድ አለ። በእኛ ነባራዊ ሁኔታ ግን ትንሽ ጠንከር ይላል። እኔ ራሴ ሞክረዋለሁና እየተፈጨ ጁስ ውስጥ መጨመር ይቻላል። ዳቦ ውስጥ ጨምረን መጠቀም እንችላለን፣ ዳቦ ውስጥ ከተፈቀደልን፣ ወይም ደግሞ ጤነኛ ዳቦ ቤታችን ውስጥ ማዘጋጀት የምንችልበት እድል ካለ ማለት ነው። በምንም መንገድ ችግር ሳይፈጠርበት ምግቡ ወደ ሰውነታችን ይግባ ነው እኮ። የግድ ለመፍጨት ጥርሳችን ጋር ስንታገል መዋል የለብንም። ሶስተኛው ደግሞ ፖታሺየም ያላቸው ምግቦች መመገብ። ቅድም አንቺ ያልሽው ተቃራኒ ማለት ነው። ከፍተኛ ሶዲየም ዝቅተኛ ፖታሺየም ሲኖር ግፊትን ይጨምራል አይደል? በሌላ በኩል ሕክምናችን ላይ ትኩረት የምናደርገው ከፍተኛ የፖታሺየም መጠን ያላቸውና የሶዲየም መጠንን እንዲቀንስ ማስቻል ይሆናል ማለት ነው። ደማችን ውስጥ ፖታሺየም እየጨመረ ሲመጣ ኩላሊት ለዚሁ ምላሽ የሚሆን ደማችን ውስጥ የሚገኝ ሶዲየምንና ውሃን በሽንት መልክ ታስወግዳለች። ዋና የሶዲየም መጠን እየቀነሰ ሲመጣ እንደምታውቂው ካርዲያክ አውትፑት ይቀንሳል፣ የግፊት መጠንን እናስተካክላለን ማለት ነው። ስለዚህ አንደኛው መንገድ ይሄ ነው። ሁለተኛው ልክ እንደ ማግኒዥየም ሁሉ ካልሲየም ቻናል ብሎከር ነው። ስለዚህ ቫዞ ዳይሌሽን ኢፌክት አለው። ሀርት ሬትንና ስትሪንግዟንን በመቀነስ የሚረጨውን የደም መጠን በመቀነስ ግፊትን ለማስተካከል ያግዛል ማለት ነው። ስለዚህ አሁንም ሜካኒዝሙን እንዴት ይጠቅማል የሚለውን ካወቅን ተመልካቾችም ስለሚጠብቁ ምን ምን አይነት ምግቦች ናቸው ፖታሺየም ያላቸው ምግቦች የሚለውን የተወሰኑትን ላንሳ። እነ ሙዝ እና አቮካዶ እና አበባ ጎመን እነ ምስር፣ ድፍን ምስር ነው ወይስ ክክ ምስር ነው? ማንኛውም ምስር፣ ድንችና ዘቢብ ፖታሺየም ኮንቴንታቸው ከፍተኛ የሚባሉት የሚጠቅሙ የምግብ አይነቶች ናቸው።
እዚህ ጋር ግን እኔ አንድ ነገር ማንሳት እፈልጋለሁኝ። በተለይ ከፖታሽየም ጋር በተያያዘ እንደምናውቀው የኩላሊት ችግር ያለባቸው በተለይ ታካሚዎች ከፍተኛ የሆነ ፖታሽየም የመጨመር ችግር ሌላው የኩላሊት ህመም ችግሩ ነው። ይህን እንዴት አድርገን እናየዋለን? ሰው አመጋገቡን ይመስላል። ጤናው የአመጋገቡ ውጤት ነው። በውጤቱ መሰረት የስኳር መጠንሽ ትንሽ ከፍ ብሏል። ጤና ይስጥልን። ይህ ሎዛ የስነ ምግብ ማማከርና ሕክምና ማዕከል ነው። የስኳር፣ የደም ግፊት፣ የኮሌስትሮል፣ የክብደት መጨመርና ሌሎች ስር የሰደዱ በሽታዎች ተጋላጭነት ያሰጋውታል? እነሆ ወደ ማዕከላችን ሲመጡ በስፔሻሊስት ሐኪሞችና በስነ ምግብ ባለሙያዎች በመታገዝ የጤና ችግሮን የሚያስተካክሉበትን የአመጋገብ ስርዓትን አዘጋጅተንልዎታል። ሎዛ የስነ ምግብ ማማከርና ሕክምና ማዕከል። እዚህ ጋር እያወራን ያለነው ነገር ዶክተር አበባ አንድ የግፊት ታካሚ ሌሎች ተጓዳኝ ችግሮች ባይኖሩት ብለን አስበን ነው። የግፊት ታካሚ በጎን ስኳር ቢኖረው ለምሳሌ አሁን አንቺ ከዘረዘርሻቸው የፖታሽየም ምንጭ ከሆኑ ምግቦች ውስጥ የሚከለከሉ ሊኖሩ ይችላሉ። ለምሳሌ ድንች ግላይሴሚክ ኢንዴክሱ ከፍተኛ ከሆኑ ምግቦች ውስጥ ነው የሚመደበው። ስለዚህ ለስኳር ታካሚ እንግዲህ ይሄ የግፊት ታካሚ በተጓዳኝ ስኳር ካለበት ድንች ሊከለከል ነው ማለት ነው። በተመሳሳይ ዘቢብ በሚይዘው ከፍተኛ ፖታሽየም ምክንያት ለኩላሊት ታካሚዎች የሚከለከል ሲሆን ባለው ከፍተኛ ግላይሴሚክ ኢንዴክስ ምክንያት ደግሞ ለስኳር ታካሚ ላይ ይመከር ይችላል ማለት ነው። ሙዝም ተመሳሳይ ነው። ፖታሽየሙ የግፊት መጠን ለማስተካከል ታስቦ ቢሰጥ ይህ የግፊት ታካሚ የኩላሊት ችግርና የስኳር ታካሚ ከሆነ ፖታሽየሙ ኩላሊት ላይ ከፍተኛ ጫና ይፈጥራል። ግላይሴሚክ ኢንዴክሱ ከፍተኛ ስለሆነ ለስኳር ታካሚ ስኳሩ ሊያባብስበት ይችላል ማለት ነው። ስለዚህ አሁን ታሳቢ አድርገን እያወራን ያለ ነው ግለሰቡ የግፊት ታካሚ ብቻ ቢሆንና ሌሎች ተጓዳኝ ችግሮች ባይኖሩት ብለን ነው። ፐርሰናላይዝድ ኒውትሪሽን የሚለውን ነገር ነው እንግዲህ ታሳቢ እያደረግን ምን ነው እያንዳንዱ ግለሰብ እንዳለበት ፕሮፋይል መሰረት ነው የምግብ ስርዓቱ ሊሆን የሚገባው። በነገራችን ላይ እቺ ብዙ ጊዜ ሶሻል ሚዲያ የሎዛ ሶሻል ሚዲያ ጋር የምትጠየቅናት ምግቡን ለምን አትነግሩንም፣ ምግቡን ንገሩን፣ ላኩልን ምናምን አይነት ነገርና ዋና ምክንያቱ አንዱ ማሳያ ነው። ይሄ ሁሉም ሰው ተመሳሳይ ባክግራውንድ አይኖረውም። አንድ የመጣበት ችግር ቢኖረው ራሱ በጣም ብዙ ፋክተሮች ይኖራሉ ምግቡ የሚመረጥበት። ልክ ነው። ለምሳሌ አሁን ያነሳሻቸው ምግቦች ለግፊት ታካሚ ተስማሚ ናቸው ግፊት ብቻ ካለበት። በሌላ በኩል ግን ይህ የግፊት ታካሚ በተጓዳኝ ስኳርና የኩላሊት ችግር ካለበት ችግሮቹ በጣም ተወሳስበውበት ሊመጣ ሁሉ ይችላል ማለት ነው ወደ ሕክምና ተቋም። ስለዚህ ፐርሰናላይዝ ልክ እንደ መድኃኒት ማለት እኮ ነው አይደለ? እንዲሁም ከመድኃኒት ምግብ ላይ በጣም ጥንቃቄ ማድረግ ይጠበቅብናል። መድኃኒትስ የአብዛኛው የስኳር ታካሚ መድኃኒቶች ኮመን ናቸው። ሜትፎርሚን ከሆነ ሜትፎርሚን አለ 3-4 ከጠራን እንግዲህ በ4 ግሩፕ ነው ሊመደብ የሚችለው። ምግብ ግን በጣም ውስብስብና ዝርዝሮችም ስለማያልቁ በጥንቃቄ ልንተገብረው የሚገባ የህክምና ዘርፍ ነው ማለት ነው ይሄ ኒውትሪሽናል ቴራፒ የሚባለው። እውነት ነው። ወደ ሌላው የምግብ ግሩፕ እንምጣ። ቀጣዩ ደግሞ ቫይታሚን ሲ ነው። ቫይታሚን ሲ ያላቸው ምግቦች እንዲሁ ግፊትን ለመከላከል ለመቀነስ የሚጠቅሙ ናቸው። ለምሳሌ እንጆሪ ያሉ፣ ሎሚ ያለ፣ ብርቱካን አለ፣ ቃሪያ፣ ድንች፣ ብሮኮሊ፣ ቲማቲም፣ ፓፓያ እነዚህ በቫይታሚን ሲ ምንጭ ናቸው። ቫይታሚን ሲ በብዙ ጥናት እንደተረጋገጠው የግፊት መጠንን በከፍተኛ ሁኔታ ለመቀነስ ያግዛል። በጣም ብዙ መንገዶችን በመከተል የመጀመሪያው ነገር ጥሩ የቫይታሚን ሲ ምንጭ የሆኑ ምግቦችን ስንመገብ ኩላሊት የምታስወግደውን በሽንት መልክ የምታስወግደውን የሶዲየምና የፈሳሽ መጠን ትጨምራለች። ይሄ ቅድም በተነጋገርነው መሰረት ግፊትን ለማስተካከል ያግዛል አይደለ? ቮሊዩም ስለቀነሰ። ሁለተኛው ናይትሪክ ኦክሳይድ ሲንቴስ የተባለችውን ኢንዛይም ቅድም የተነጋገርንባትን እሷን አክቲቪቲ ትጨምራለች። ምን ይመረታል ማለት ነው? ናይትሪክ ኦክሳይድ ራሱ ይመረታል። ይህ የተመረተ ናይትሪክ ኦክሳይድ ደግሞ በፍሪ ራዲካል ወይም ደግሞ በሪአክቲቭ ኦክሲጅን ስፔሺስ እንዳይጠቃ እንደ አንቲኦክሲዳንት አክት በማድረግ ናይትሪክ ኦክሳይድ ስቴቢሊቲውን እንደጠበቀ እንዲቀጥል ያደርጋል። ያ ማለት ናይትሪክ ኦክሳይድ በቀላሉ ቅድም ያልናቸውን ቫዞዳይሌሽን ኢፌክት እንዲያከናውን ያግዛል ማለት ነው። ስለዚህ ይህ ሁለተኛው ነው ማለት ነው። ናይትሪክ ኦክሳይድ
ሲንቴስን አክቲቭ አደረገች። ዜን ናይትሪክ ኦክሳይድ በብዛት እንዲመረት አደረግን። ናይትሪክ ኦክሳይድ በብዛት መመረቱ ደግሞ ቫዞዳይሌሽን ኢፌክት ይኖረዋል ማለት ነው። ሌላኛውና የቫይታሚን ሲ አስተዋጽኦ የሚሆነው ኤልዲኤል የሚባለውን መጥፎ ኮሌስትሮል በከፍተኛ ሁኔታ ለማስተካከልና ለመቀነስ ያግዛል። ይሄ ደግሞ አንዱ የግፊት መቀነሻ መንገድ ነው። ስለዚህ በእነዚህና ሌሎች መንገዶች ቫይታሚን ሲ የግፊት መጠንን ለማስተካከል ለመቆጣጠር ያግዛል ማለት ነው። ይሁን በቀላሉ የሚገኙ ናቸው። ከላይ እንደጠቀስናቸው ሊስት የሚደረጉ ናቸው። እነዚህም የምግብ አይነቶች ከዚህ በፊትም እንደዚህ አሁን ከስኳር ጋር ከጉበት ላይ ስብ ጋራ ምናምን በተያዘ ኦክሲዴቲቭ ስትረስ ስንል ነበረ፣ ኢንፍላሜሽን ሀይ አለ ስንል ነበረ። ይሄንን ሃምፐር ለማድረግ ይሄንን ለመቆጣጠር ዴፊኒትሊ ይጠቅመናል ቫይታሚን ሲ፣ ቫይታሚን ኢ። ስለዚህ በዋነኝነት እነዚህን ምግቦች እንመክራለን። አድማጮቻችን ታሳቢ ሊያደርጉት የሚገባ ነገር ምንድን ነው? ሙቀት መቋቋም አይችልም። ኦኬ፣ ሂት ሴንሲቲቭ ነው። ስለዚህ እነዚህ ምግቦች እንዳሉ መመገብ ወይ ደግሞ በትንሽዬ ሙቀት ብቻ ስቲም በማድረግ ማብሰል ካለብን እንኳ ማለት ነው። አሁን ደግሞ ሌላኛውን የምግብ ግሩፕ ንገረን፣ ቫይታሚን ቢ12 የምንለው ማለት ነው። ቫይታሚን ቢ6 እና ቫይታሚን ቢ12 የምንላቸው ተቀራራቢ የሆነ ኢፌክት አላቸው ከግፊት አንጻር። ቫይታሚን ቢ12 ሆሞሲስቲን የተባለ እጅግ አደገኛ አሚኖ አሲድ ደም ውስጥ እንዲቀንስ ያደርጋል። ሆሞሲስቲን የሚባል አሚኖ አሲድ ከሜቲዮኒን የሚባል አሚኖ አሲድ በሪያክሽን የሚገኝ ነው። ነገር ግን ቫይታሚን ቢ12 ካለ አደገኛነቱ ስለሚታወቅ እንደገና ወደ ሜቲዮኒን በመቀየር በሆሞሲስቲን ምክንያት ሊከሰት የሚችል ከፍተኛ ግፊትን መከላከልና መቆጣጠር ያስችላል። ማን? ቫይታሚን ቢ12። ሆሞሲስቲን ፕሮኢንፍላማቶሪ ሞለኪውል ነው ካልኩ ኢንፍላሜሽን እንዲባባስ፣ ብግነት፣ ቁስለት ያደርጋል። ይሄ የደም ስር ግድግዳ በቀላሉ እንዲጎዳ ያደርጋል። ይህ ደግሞ የደም ስር እንደፈለገ እንዳይለጠጥ፣ የግፊት መጠን እንዳይቆጣጠር ያደርጋል ማለት ነው። ይሄ የግፊት መጨመሪያ አንዱ መንገድ ነው። ሌላኛው ሆሞሲስቲን ኤፌክት ምንድን ነው? ናይትሪክ ኦክሳይድ መጠኑ እንዲቀንስ ያደርጋል። ኢንፍላማቶሪ ሞለኪውል ስለሆነ ናይትሪክ ኦክሳይድን አንስቴብል እንዲሆን መጠኑ እንዲቀንስ ያደርጋል። ናይትሪክ ኦክሳይድ እንዲቀንስና ቫዞ ዳይሌተር ኢፌክቱ እንዲቀንስ አደረግን በአንድ በኩል አይደል። በሌላ በኩል ደግሞ ኢንዶቴሊያል ሴሎች በመጎዳታቸው ምክንያት እንዲገር ያደርገዋል። ፍሌክሲቢሊታቸው እንዲያጡ ያደርጋል። ስለዚህ ሆሞሲስቲን የተባለው እጅግ አደገኛ አሚኖ አሲድ ደማችን ውስጥ እንዳይኖር በማድረግ የደም ግፊት መጠንን ለማስተካከል ይረዳል። ማን? ቫይታሚን ቢ6 እና ቫይታሚን ቢ12። ጥናቶች ምን ይላሉ መሰለሽ? ኢንዳይሬክትሊ አሁን ባልኩት መንገድ ቢሆንም የቫይታሚን ቢ12 እጥረት የግፊት መጠንን ይጨምራል። ይሄ አንዱ ቬጋንስ ብለን የምንጠራቸው የማህበረሰብ ክፍሎች መገለጫ ነው። አትክልት በሊታዎች፣ የእንስሳት ተዋጽኦ የማይመገቡ ይህ እንግዲህ ጤናማ አመጋገብ ተብሎ ጤናማ አመጋገብ ሙሉ በሙሉ ባንንም ዴፊሽንሲ አይረን ዴፊሽንሲ ይኖራቸዋል፣ ቢ12 ዴፊሽንሲ ይኖራቸዋል፣ ሌሎችም ዴፊሽንሲ እጥረቶች ይኖራቸዋል። ግን ከሌላው አንጻር እንደው ከፋት የራቁት ናቸው፣ ከእንደዚህ አይነት ነገር ሪስኪ ከሆኑ ነገር የላቁ ናቸው ይባል እንጂ እሱም የራሱ መዘዝ አለው። ይሄ አሁን አንዱ ግፊት ኢንዳይሬክትሊ የሚያመጣው ኢፌክት ነው ብለን ማንሳት እንችላለን። ቬጋንስ ላይ የሚታየው አንዱና ዋነኛው ችግር የቫይታሚንስ ሚነራልስ እጥረት ነው። ብዙ ጊዜ ከእንስሳት ተዋጽኦ የምናገኛቸው ከአትክልትና ፍራፍሬ የማናገኛቸው ቫይታሚንና ሚነራሎች ሊኖሩ ይችላሉ። አንደኛው ይሄ ቅድም ለመጥቀስ የሞከርኩት ቫይታሚን ቢ12 ነው። ስለዚህ እስከ 50% ድረስ ሰፕሊመንቱን መውሰድ ካልቻሉ እነዚህ ቬጋንስ የምንላቸው የማህበረሰብ ክፍሎች ለቫይታሚን ቢ12 ዴፊሽንሲ ተጋላጭ የሆኑና ከሱም ጋር ተያይዞ ለሚከሰት የግፊት መጨመር ተጋላጭ ናቸው ማለት ነው። በዋነኝነት ብዙ ጊዜ እናገኛቸዋለን እነዚህን ታካሚዎችና ብዙ ጊዜ የምናገኛቸው ከደም ማነስ ጋር በተያያዘ ከፍተኛ የሆነ የደም እጥረት፣ ቦማሮ ፕሮዲውስ አለማድረግ ሁሉንም የቀይ ደም ሴልን ብቻ ሳይሆን ነጭ ደም ሴልንም ፕሌትሌትንም ደም እንዲረጋ የሚያደርገው ነው። ከሱ እጥረት ጋር ፓንሳይቶፒኒያ የምንለው ከዛ ጋር ይመጣሉ። ኮመን ነው፣ ብዙ ጊዜ ይመጣሉ ታካሚዎች። እርሳችን ቫይታሚን ቢ12 ዴፊሽንሲ ካለ የደም ግፊት መጠን ይጨምራል የሚል ስለሆነ ነው እንጂ ልክ ነው። እሱን ወደፊት ማንሳት እንችላለን ብዬ አስባለሁ። ስለዚህ ቫይታሚን ቢ12 የምናገኝባቸው ምግቦች ለመጥቀስ ያክል አብዛኞቹ የእንስሳት ተዋጽኦ ናቸው። ለምሳሌ የበሬ ጉበት ዋነኛው በጣም ከፍተኛ የቫይታሚን ቢ12 መገኛ ነው። የዶሮ ስጋ፣ የበግና የፍየል ስጋ፣ ቢጫማው የአስኳል ብለን የምንጠራው የእንቁላል ክፍል እና መሰል የእንስሳት ተዋጽኦ ከፍተኛ የሆነ
ቫይታሚን ቢ12 አላቸው። አሁን የሚወጡ ጥናቶች ምንድነው የሚያሳዩት? ሆሞሲስት የሚባለው የአሚኖ አሲድ መጠን የሚጨምርባቸው ግለሰቦች በቫይታሚን ቢ12 ዴፊሽንሲ ሊሆን ይችላል፣ በሌላም መንገድ የግፊት መጠናቸው ከፍተኛ ሆኖ ነው የሚገኘው እና ቫይታሚን ቢ12 ይህንን አሚኖ አሲድ በመቀነስ የግፊት መጠንን ለማስተካከል እጅግ የማይተካ ሚና ይጫወታል የሚሉ ሪፖርቶች ናቸው እየወጡ ያሉት እና ሪስክ ያለባቸው ብቻ ሳይሆኑ መድኃኒታቸውን እየወሰዱ የግፊት መጠናቸው ግን በእጅጉ የሚጨምሩ ግለሰቦች ድንገት የነዚህ ሁለት ቫይታሚን ቢ12 እና የሆሞሲስቲን አለመመጣጠንም ሊሆን ስለሚችል ቢያንስ ቫይታሚን ቢ12ን መጠኑን ማወቅ ብንችል ብዬ እመክራለሁ። ጥሩ ጠቅላላ ስናደርገው አሁን ከጠቀስክልን ምግቦች መካከል እንግዲህ ናይትሪክ ኦክሳይድ ያላቸው ምግቦች፣ ከዛ ውጪ ደግሞ ማግኒዥየም ያላቸው ምግቦች፣ ፖታሺየም ያላቸው ምግቦች፣ ቫይታሚን ሲ ያላቸው ምግቦች እና ቫይታሚን ቢ12 ያላቸው ምግቦች በዋነኝነት ይመከራሉ ብለናል። ያው ይሄን እንደ ምሳሌነት በዋነኝነት አነሳን እንጂ ሌላ ጊዜም በሰፊው የምናወራባቸው የምግብ አይነቶች አሉ፣ ሪኮሜንዴሽኖች አሉ፣ ምንም ጥያቄ የለው። ስለዚህ ተመልካቾች ኮሜንት ላይ ያሳውቁን የትኛውን እስኪ እንዴት እየተመገቡ ነው ያሉት የሚለውን። እዛ ላይ ደግሞ እኛ ሙያዊ የሆነ አስተያየት አሁን ከስነ ምግብ ጋር በተያያዘ ሙያዊ የሆነ አስተያየታችንን እንሰጣቸዋለን ስላመጋገቡ። ወደ ማጠቃለያው ነን፣ ግን በእርግጠኝነት ተመልካቾች ማወቅ የሚፈልጉት አንድ ጉዳይ አለ ብዬ አስባለሁኝ። የቡና ነገር ቡና እንጠጣ ወይስ አንጠጣ ከግፊት ጋር በተያያዘ የሚሉ እናገኛለን። እንደ ሎዛ ታካሚ አንተ ምንድን ነው የምትመክራቸው? እንዳሉበት የጤና ሁኔታ ታሳቢ ይደረጋል። የግፊት መጠናቸው በጣም ከፍተኛ የሆኑ ግለሰቦች ቡና ዲቤቴብል ከሚባሉ የመጠጥ አይነቶች የሚመደብ ስለሆነ ዲቤቴብል የሆኑ ነገሮችን አለመጠቀሙ የተሻለ ነው ነው የማስበው። በሌላ በኩል ለብዙ ጊዜ ቡና እየጠጡ የቆዩና እሱን ሰውነታቸው ተለማምዶ ምንም አይነት ኢፌክት የማያመጣባቸው ግለሰቦች አሉ። ቡና በሚፈለገው መጠን ልክ እየተጠቀሙ መቀጠል ይችላሉ። ቡና እንግዲህ ለግፊት ላይ ሁለት አይነት ተጽዕኖ ነው የሚኖረው። በብዛት የሚታወቀው ቡና በምንጠጣበት ሰዓት የግፊት መጠን በመጠኑ ቢሆን ይጨምራል። ከ5 እስከ 10 ያክል አካባቢ ሲምፓቴቲክ ይጨምራል ተብሎ ይታሰባል። ሲምፓቴቲክ ነርቨስ ሲስተም ነው ስቲሙሌት የሚያደርግ። አድሬናል ግላንድ አድሬናሊን እንዲያመነጩ ያደርጋል። አድሬናሊን ደግሞ እና ፕሬፍሬን ናቸው አይደለ? እነሱ የልብ ምትን በመጨመር የደም ስር እንዲኮማተር በማድረግ የግፊት መጠን ይጨምራሉ። ይሄ ዋነኛው ግፊት በቡና ምክንያት የሚጨምርበት መንገድ ነው። ሌላኛው ነገር ኩላሊት ላይ ሬኒን የሚባል ሆርሞን እንዲመነጭ ያደርጋል። ሬኒን ካለ ደግሞ ራስ ሲስተም አክቲቭ ይሆናል። ቫዞ ኮንስትሪክሽን የደም ስር እንዲኮማተር ሶዲየምና ፈሳሽን ሪአብዞር በማድረግ የግፊት መጠን ይጨምራል። ይሄ ቡና ግፊትን የሚጨምርበት የሚታወቅ መንገድ ነው። ነገር ግን አሁን የሚወጡ ሳይንሳዊ ጥናቶች ደግሞ በተቃራኒው ግፊትንም ለመቀነስ ያግዛል የሚል ነው። የመጀመሪያው ነገር ኩላሊት ውስጥ ኢንዶቴሊያል ሶዲየም ቻናል የሚባል አለ። ሶዲየምን ሪአብዞርብ ለማድረግ ከሽንት ጋር መወገድ ሲገባው ሪአብዞር የሚያደርግ ቻናል ነው። ይሄንን ብሎክ በማድረግ ብዙ ሶዲየምና ፈሳሽ በሽንት መልክ እንዲወገድ ያደርጋል። ቀደም ብዬ ለመጥቀስ እንደሞከርኩት አንዳንድ ጥናቶች ደግሞ በከፊል ግፊትን የመቀነስ አቅም አለው ስለሚባል እነዚህ የግፊት ታካሚዎች ቡና እየጠጡ የግፊት መጠናቸው ባለበት ይቀጥላል ማለት ነው። ከመቀነስ አንጻር ብዙ ያስወራል ብዬ አስባለሁ ይሄ ጉዳይ ማለት ነው። ራዘር አሁን እንደ ሪኮሜንዴሽን ግፊታቸው ዶክተር አበባ ይቅርታ፣ አሁን እኔ የግፊት መጠናቸው ከፍተኛ የሆነባቸው ግለሰቦች ቡና እንዲጠጡ እየመከርኩ አይደለም። ይቀንሳል ማለት በራሱ ሳይንሱ እንደሱ ይላል። አሁን ለምሳሌ አንድ የግፊት ታካሚ ቡና እየጠጣ ግፊቱ ባለበት የሚቆይ ከሆነ የሚጨምርበትን መንገድ አውርቻለሁ አይደል ቅድም። በሌላ በኩል ደግሞ የሚቀንስበትን መንገድ አለ ማለት ነው። አሁን ፖይንቴ ምን መሰለ፣ መጨመሩ መቀነሱም ዳትስ ቴምፖራሪ ኢፌክት ግፋ ቢል 2 ሰዓት ቢቆይ ይሄ ኢንአፕሮፕሪየት ኢንተርፕሪቴሽን ያመጣል እኮ። ዲቤቴብል ማስማማለሁ። ዲቤቴብል ለምን ሆነ? ይቀንሳል የሚለው ራሱ ዲቤቴብል ያልሽው ለምንድን ነው? ዋይ ዲቤቴብል? ሌት ሚ ቴል ዩ ዲፈረንት ሪሰርች ዲፈረንት ሪዛልት ነው ያላቸው። የስ ግፊት ይቀንሳል የሚጨምረው ራሱ የኔ ፖይንት ለ30 ደቂቃ ነው ወይም ለ2 ሰዓት ነው። ቡና ዲቤቴብል ነው ስል ለአንዳንድ የግፊት ታካሚ ምንም አይነት ኢፌክት የለውም ወይም ደግሞ ሊጨምር ይችላል። በሌላ በኩል ደግሞ አንዳንድ ጥናቶች በአወዛጋቢ ሁኔታ የግፊት መጠንን ለመቀነስ ያግዛል ብለው እኮ ፐብሊሽ አድርገዋል።
አይቻለሁ። የሚቀንሱ ኢፌክቶች አሉ ስማማለሁ አሉ። ይሄ ግን መጨመሩ ራሱ የሚቆየው ግፊቱ ለተወሰነ ጊዜ ነው። ከ30 ደቂቃ እስከ 2 ሰዓት ነው። መቀነሱም እንደዛው ነው። አጭር ኢፌክት ነው። መጨመሩ ችግሩ ምንድነው? የምንፈራው በአንድ ጊዜ ሹት ካደረገ ስትሮክ ሊኖራቸው ይችላል፣ የተወሳሰበ ችግር ያጋልጣቸው ይችላል። ስለዚህ አሁን እኛ የምንመክረው የግፊት መጠናቸው መድኃኒት እየወሰዱም ይሁን በሌላ መንገድ ለመቆጣጠር እየሞከሩ ግን መጠኑ በጣም ከፍተኛ የሆነባቸው ግለሰቦች ዲቤቴብል ስለሆነ ይህን ነገር በጥንቃቄ ከጤና ባለሙያ ከሐኪሞቻቸውና የስነ ምግብ ባለሙያቸው ጋር ተመካክረው ቢጠቀሙ ባይነኝ እኔ እስማማለሁ። በሌላ በኩል እኮ የግፊት ታካሚ ሆኖ ቡና እንዲጠጣ እየተፈቀደለት ነው። ለምን? 2 ሲኒ በታች ኢቭን መጠኑ እኮ አይደለም ጥያቄ። አሁን አንዳንድ ግለሰቦች ላይ የቡና መጠን እንዳለ ሆኖ በእርግጥ መጠኑ ኢፌክት የለውም እያልኩ አይደለም። ተመሳሳይ መጠን ያለው ቡና አንዳንድ ግለሰቦች ላይ ምንም አይነት ኢፌክት የለውም። አንዳንዶችና በብዛት እንደውም የግፊት መጠን የሚጨምርበትን ሂደት ተነጋገርናል። በሌላ በኩል አሁን በቅርብ የወጡ የጥናታዊ ውጤቶች የሚያሳዩት ግፊትን ለመቀነስ የሚያግዘው ናይትሪክ ኦክሳይድ ሲንቴሲስን ይጨምራል ይላል። ሁለተኛ ሪአብዞርቢሽን ኦፍ ሶዲየም እና ዋተርን ኢንሂቢት በማድረግ ብዙ ውሃና ሶዲየም እንዲወገድ በማድረግ ግፊትን ይቀንሳል እያለ ነው። ዲቤቴብል የተባለበትም አንዱ ምክንያት ይሄ። ተመልካች አድማጮቻችን ልብ ሊሉት የሚገባ ነገር ምንድን ነው? እንዳለባቸው የግፊት መጠንና ቡናው እንደሚፈጥርባቸው ኢፌክት ቡና ሊከለከሉ ወይም ሊፈቀድላቸው ይችላል ማለት ነው። እንደኔ ግፊታቸው በጣም ከፍተኛ የሆነ ግለሰቦች ቡና ባይጠቀሙ ባይ ነኝ። ለተወሰነ ጊዜም ቢሆን ግፊታቸውን በተወሰነ መጠን መጨመሩ ለስትሮክና ሌሎች የተወሳሰቡ ችግር ሊያጋልጣቸው ስለሚችል ቡና ጠጥተው አንደኛ ብዙ ጊዜ ከ5 እስከ 10 ሚሊሜትር ሜርኩሪ ሲስቶሊክ ብለድ ፕሬሸራቸው ይጨምራል በአብዛኛው። ኢቭን ያ ሪኮግናይዝ የማይደረግና በጣም እንደዚህ የማይጨምርበት ራሱ ከሪሴፕተር ጋር በተያያዘ የራሱ ኤክስፕላኔሽን ይኖረዋል። ስለዚህ ግፊት ያለባቸው ሰዎች ቡና መጠጣት በራሱ ግፊትን ሊጨምር ይችላል። ይሄ የሚቆየው ለትንሽ ጊዜ ቢሆንም አንዴ በቆየበት ሰዓት የሚፈጠር ስትሮክ አለ። የሀርት አታክ ሊኖራቸው ይችላል። የኩላሊት ችግር ሊኖር ይችላል። አኪዩት ኪድኒ ኢንጁሪ የምንለው ማለት ነው። ስለዚህ ይሄንን አቮይድ ለማድረግ ግፊታቸው ኮንትሮል ካልሆነ ባይጠቀሙ፣ ግፊታቸው ኮንትሮል የሆነና ደግሞ በቃ ጥሩ ላይ ያሉ ደግሞ በቀን ከ2 ሲኒ በላይ ባይጠጡ። ይሄ ስታንዳርድ ሪኮሜንዴሽንም ጭምር ነው። ልክ ነው። አንተ ጋር እኔም እንደሱ ነው የማስበው። የግፊት መጠናቸውን መቆጣጠር ያልቻሉ ሰዎች በቃ ቡናን ቢያስወግዱ ባይ ነኝ። ለተወሰነ አጭር ጊዜም ቢሆን ግፊታቸውን የሚጨምር ነገር ስለሆነ ቡናን እየጠጡ ምንም አይነት ለውጥ የግፊታቸው ላይ የማያስከትልባቸው ግለሰቦች ደግሞ በዛው መጠን ልክ እየተጠቀሙ መቀጠል ይችላሉ ነው። እዚህ ጋር አንድ ታካሚ ትዝ አሉኝ። ልክ ገና ግፊት አለቦት ስል ቡና ልትከለክኝ እንዳይሆን ያሉ ታካሚና አሁን እንደዚህ የሚያነሳንበት ዋናው ምክንያት የኛ ሰው ቡና ከምትከለክለው ምግብ ብትከለክለው ነው የሚመርጠውና ትልቁ ጭንቀታቸው እሱ ጭምር ይመስለኛል። ለዛ ነው በደንብ ማንሳት የፈለኩት። እኔ ግን አብዲ እንዲያውም ከቡና በላይ ምግብ ላይ ያለብን ሱስ በጣም አሳሳቢ ነው። በነገራችን ላይ ይሄ እኮ ነው አንዱ የላይፍ ስታይል ሞዲፊኬሽን አንዱና ዋነኛው ቻሌንጅ ይሄ ነው። ከነበርንበት ከለመድ ነው የአመጋገብ ስርዓት ወጣ ብለን ለጤናችን ወደሚጠቅም የአመጋገብ ስርዓት መግባት ትንሽ እየከበደን ነው ያለው። አንዱ ማሳያም እንደዚህ አይነት ታካሚዎቻችን ነን። እናጠቃልል ሙሌ በዋነኝነት እኔ ያው ጠቅለል እንደማድረግ እስካሁን ያነሳነውን እንግዲህ ግፊት በተለይ ከላይፍ ስታይል ጋር የተያያዘ ህመም ነው። አጋላጭ ባህሪያት የምንላቸው በተለይ ኢሴንሻል ፕራይመሪ የምንለውን እንዲሁ ከላይፍ ስታይል ጋር የተያያዘ አመጋገብ፣ የሰውነት እንቅስቃሴ፣ ክብደት ጋር በተያያዘ ነውና ይህን ልብ ሊባል ይገባል ነው። ሁለተኛ ደግሞ ሕክምናው ጋር በተያያዘ መድኃኒት ብቻውን ሕክምና አይደለም፣ አመጋገብ መስተካከል አለበት። በዋነኝነት ግፊትን ለመግራቱ ለመቆጣጠር ለማከም የሚጠቅሙ ምግቦች መታወቅ አለባቸው። ይሄኛው ሁለተኛው መልእክት ነው። ያ እውነት ነው። ለግፊት የሚያጋልጡንን ነገሮች ለይተናቸዋል። ከነሱ መራቅ ነው የመጀመሪያው ነገር። ሁለተኛ በተፈጥሯዊ መንገድ ግፊትን ለማስተካከል ለመቆጣጠር ለመቀነስ የሚያግዙን የምግብ አይነቶች አሉ። ቅመማ ቅመም ሊሆን ይችላል፣ አትክልትና ፍራፍሬ ሊሆን ይችላል። እነሱን ማካተት ነው። አሁንም እኔ አጽንኦት ሰጥቼ መናገር የሚፈልገው ነገር የዓለም ጤና ድርጅት ራሱ በየዕለቱ የሚያወጣቸው ሪፖርቶች አሉ። ግፊት፣ ስኳር፣ ኮሌስትሮል፣ የልብና ተያያዥ የጤና ችግሮችን በመድኃኒት ብቻ ማከም አልቻልኩም።
ይሄ የሆነበት ምክንያት እንግዲህ እነዚህ የጤና ችግሮች ላይፍ ስታይል ዲዚዝ ነው የሚባሉት ድሮ የአኗኗር ዘይቤ አይደል ግፊትን ጨምሮ። ስለዚህ የአኗኗር ዘይቤ በሽታን የአኗኗር ዘይቤን በመቀየር ላይፍ ስታይል ሞዲፊኬሽን ውስጥ በመግባት ነው ልናስተካክለው የምንችለው ማለት ነው። እስከ 80% ድረስ እንደዚህ ተላላፊ ያልሆኑ በሽታዎች ከአኗኗር ዘይቤ ጋር ይገናኛሉ። አንደኛው ግፊት ነው። ስለዚህ ግፊትን ለማስተካከል የአመጋገብና የአኗኗር ዘይቤያችንን ማስተካከል የግድ ነው ማለት ነው። መድኃኒት ጀመርንም አልጀመርንም ካሊያ መድኃኒት እየወሰድን ነው ብለን የመድኃኒቱን ተቃርኖ ከሆነ ቤታችን ውስጥ የምናከናውናቸው ተግባራት የግፊቱ መጠን እየጨመረ ነው የሚሄድ። ወደ ሕክምና ተቋም ስንሄድ ግፊትህን መቆጣጠር አልቻልክም መድኃኒት ይጨመርልሃል ነው የሚባለው። መድኃኒት እየተጨመረም እስቲል መፍትሄ አይመጣም። የግፊት መጠን እየጨመረ ሄዳል። ለስትሮክና መሰል ውስብስብ የጤና ችግሮች ልንጋለጥ እንችላለን። ቅድም ለማንሳት እንደሞከርኩትም ብዙ የስትሮክ ሴንተር ብንሄድ የግፊት ታካሚ ሆነው መድኃኒት ሲወስዱ የነበሩ ሰዎች ናቸው። ስለዚህ መድኃኒት ይህ እኮ በቂ ማስረጃ እኮ ነው። ስትሮክ የሚመታኝ ከሆነ የግፊት መድኃኒት ተብሎ ተሰጥቶኝ እየወሰድኩ ስለዚህ መድኃኒቱ ብቻውን ግፊቱን በሚፈለገው ልክ ማውረድ አልቻለም ማለት ነው። እኔ ሁሌም መርሳት የሌለብን ነገር መድኃኒት እንውሰድም አንውሰድም ግፊታችን ስንት ነው፣ ስኳሩ ስንት ነው የሚል ጥያቄ ለራሳችን እየጠየቅን መመለስ አለብን። ሌላው በደንብ እንደው ተናግረነዋል ኦልሬዲ፣ ግን እንዲታወስ የምፈልገው ግፊት ኖሮብን ምልክት የለብንም ማለት ግፊቱ ችግር እያመጣ ነው ማለት እያመጣ አይደለም ማለት አይደለም። ውስጥ ለውስጥ ግፊቱ በጣም ብዙ ስራዎችን እየሰራ ነው። የሆነ ቀን ላይ በስትሮክ፣ የሆነ ቀን ላይ በአይን መጥፋት፣ የሆነ ቀን ላይ በልብ ችግር፣ በሆነ ቀን ላይ በኩላሊት ችግር ታካሚዎች ሊመጡ ይችላሉ። ስለዚህ ግፊት ካለባችሁ መታከም ግዴታ ነው። ከዛም ደግሞ አሁን ያሉ ሪኮመንዴሽኖች 120 በ80 በታች ሊሆን ይገባል። ግፊታችን ኮንትሮል አደረግን የምንለው መድኃኒትም እየተወሰደ 150 በ100 150 በ90 160 ከሆነ እየታከምን አይደለም። ተጨማሪ መድኃኒት ተጨማሪ ሕክምና የሚፈልግ ነው ይሄ። ስለዚህ አመጋገብን ማስተካከል አሁን በደንብ አድርገህ ነግረህናል። ምን መመገብ አለብን ተመልካቾች የሚሞክሯቸው ይመስለኛል። እኔም ለማንሳት የምሞክረው የስኳር ታካሚ መድኃኒት እየወሰደ የስኳር መጠኑ ፋስቲንግ ብለድ ሹገር ብለን የምንጠራው ለምሳሌ 200 250 300 የሚል ከሆነ እየተከተለ ያለው ሕክምና ጥያቄ ምልክት ውስጥ ነው መግባት ያለበት። ልክ እንደዛ ሁሉ አንድ የግፊት ታካሚ የተሻለ ሐኪም መርጦ ይይዝና የተሻለ መድኃኒት እየገዛ ሊጠቀም ይችላል። መጨረሻ ግን የግፊት መጠኑ ስንት ነው የሚል ነገር ማሰብ አለብን። ካሊያ ቅድም አንቺ ለመጥቀስ እንደሞከርሽው የፈለኩትን አይነት ዘመናዊ የግፊት መድኃኒት እየወሰድኩ ግፊቴ 170 በ100 180 በ105 እንደዚህ እየጨመረ የሚሄድ ከሆነ መድኃኒቱ ይኑር አይኑርም ግፊት በመጨመሩ ምክንያት ለሚመጣው ስብስብ ነገር ተጋላጭ ነው ማለት ነው። በኪሱ ሁሉንም አይነት መድኃኒት የያዘ ግለሰብ ስትሮክ ሴንተር ገብቶ ልታገኙ ትችላለች። ምክንያት መድኃኒቶቹ ብቻቸውን ውጤታማ ሊሆኑ አይችሉም። የአመጋገብ ስርዓት፣ የአኗኗር ዘይቤ ጎን ለጎን የተሻለ ማድረግ እስካልቻለን ድረስ ማለት ነው። ስለዚህ አንዱ ማሳያው ግፊትን በመድኃኒት ብቻ ማከም ስላልተቻለ የግፊት ታካሚ መድኃኒት እየወሰደ ዲያሊሲስ ሴንተር፣ ስትሮክ ሴንተር የሚገባ ከሆነ ይሄ አንድ ማሳያ ነው ማለት ነው። ያው በዛው ይሄ ጋይድላይን ላይ ያለ ነገር ነው ማለት የተለየ የኒውትሪሽን ማዕከል ስላለ ሳይሆን እየተናገርን ያለ ነው። የትኛውም ጋይድላይን ላይ የትኛውም የሕክምና ስታንዳርድ ላይ ያለ ሪኮሜንዴሽን ነው። ላይፍ ስታይልን ማስተካከል፣ አመጋገብን፣ እንቅስቃሴን፣ ክብደትን ማስተካከል ከመድኃኒቱ ጎን ለጎን የሕክምናው ክፍል ነው። ይሄ በደንብ መታወቅ አለበት። እንደውም ዋነኛው አይመስልሽም? ላይፍ ስታይል ዲዚዝ ስላልሽ ስለተባባል ላይፍ ስታይል ሞዲፊኬሽን ዋነኛው ቁልፉ መፍቻ መንገድ ነው ማለት ነው። አዎ እስኪ ተመልካቾች አሁን የሰጠናችሁን የተወሰነ የምግብ ዝርዝሮች አሉ። እነሱን እስኪ ትሞክሯቸዋላችሁ። በተጨማሪ ቅድም መነሻ ላይ ለመጥቀስ እንደሞከርኩት ሎዛ ፖድካስት በተለይ ተላላፊ ስላልሆኑ በሽታዎች በሰፊ የምናነሳበት ነው። ከዛሬው ኤፒሶድ ሊሆን ይችላል። ወይም ደግሞ ስለምን እናወራላችሁ፣ ምን አይነት ጥያቄ ያላችሁ፣ ስኳር፣ ግፊት፣ ኮሌስትሮል፣ የጉበት ላይ ስብ፣ ክብደት ጋር እንዲሁም ሌሎች ተላላፊ ያልሆኑ በሽታዎች ጋር ምን አይነት ጥያቄ ያላችሁ፣ ስለ ግፊትም ራሱን ደግመን እንድንሰራላቸው መጠየቅ የሚፈልጉት ነገር ካለ ማንሳት እንችላለን። ከስር ኮሜንት ላይ ያስቀምጡልን። ማንኛውንም ጥያቄ እንመልስላቸዋለን፣ ፕሮግራም እንሰራለን። የመጨረሻ ማሳሰቢያ እንግዲህ ቅድም የምግብ ዝርዝሮችን ስትነግሪን ነበር አይደለ? ድንገት በጥሞና ያልተከታተልን
የግፊት ታካሚ ሊኖር ስለሚችል እኛ የምግብ ዝርዝሮችን እያወጣን ስንነግራቸው የነበረው ይህ ግለሰብ ወይም ይቺ ግለሰብ የግፊት ታካሚ ብቻ ብትሆን ታሳቢ አድርገን ነው። የግፊት ታካሚ ብቻ ቢሆኑ ብለን አስበን ነው። በአንጻሩ ከግፊት ጎን ለጎን ሌላ ተጓዳኝ የኩላሊት የስኳር ችግር ካለባችሁ እነዚህ ምግቦች ሙሉ በሙሉ ሊከለከሉም ይችላሉ ወይ በከፊል ሊፈቀድላችሁ ስለሚችል የስነ ምግብ ባለሙያዎችን ማማከር ይጠበቅባቸዋል የሚል መልእክት አለኝ። ስለዚህ ወደፊትም እንግዲህ እንደነዚህ ያሉ ፕሮግራሞችን አጠናክረን እንቀጥላለን። የሎዛ ፖድካስትን የምንለቃቸውን ቪዲዮዎች በቀላሉ ተደራሽ እንዲሆኑ ወደ እናንተ ላይክ፣ ሼር፣ ኮሜንት እየጻፋችሁ ሰብስክራይብ አድርጉት ቻናላችንን። ስለዚህ ከዚህ በኋላም እንደነዚህ ያሉ ፕሮግራሞች ይቀጥላሉ። ዶክተር አበባ ቀደም ብላ ለመጥቀስ እንደሞከረችው እንድናነሳቸው የምትፈልጓቸው ሀሳቦች፣ የጤና ችግሮች ከአመጋገብ ስርዓት ጋር በተያያዘ ማንኛውንም ነገር ኮሜንት ላይ ብታስቀምጡልን እንግዲህ በዛ ያለ ላይክ ወይም ደግሞ አስተያየቱ ተጽዕኖ ፈጥሮ ካየ ነው እሱ ኮሜንት ላይ ተነስተን ፕሮግራም ልናዘጋጅ እንችላለን። የዛሬው ፕሮግራማችን ይሄን ይመስላል። እንግዲህ አቤ የምትዩ ነገር ካለ? የለም፣ በጥያቄም ሊሆን ይችላል፣ አልተስማማሁም ማለት ይቻላል። በኮሜንቱ ላይ ግድ የለም እንደዚህ ያወራችሁት ነገር አልተስማማሁበትም የሚል ካለ እንዲሁ በተመሳሳይ እንሰራበታለን። እንዳልከው የዛሬውን ግን እዚህ ጋር እናጠቃለን። አልተስማማሁም የሚል አስተያየት ካለ ሞስት ፕሮባብሊ ከጤና ባለሙያ ነው የሚሆነው። ደስ ብሎን እንደውም እናመጣለን። ስለዚህ እኛ እንደዚህ አይነት አይዲያዎችን ይዘን ነው የምንቀርበው። ብዙ ጊዜ በተፈጥሯዊ መንገድ ተፈጥሮ በሰጠን ናቹራል በሆነ ነገር እንዴት ሰውነታችን የተፈጠረበትን ችግር ማስወገድ ይችላል፣ ማከም ይችላል የሚለውን መርህ ስለሆነ ይዘን የምንመጣው። የተለየ አይዲያ ነው ያለን፣ የእናንተ ቢያዝድ ነው፣ እኛ ሳይንሳዊ የሆኑ መረጃዎችን እያጣቀስን ከእናንተ ጋር መሞገት እንችላለን የሚሉ ባለሙያዎች ካሉ ሁሌም እንደምንለው በራችን ክፍት ነው፣ መድረኩም ክፍት ነው። ስለዚህ ይሄ ነገር የሚበረታታ ነው። ምክንያቱም የተለያዩ ሀሳቦች ሲነሱ ነው አይደለ? ብዙ የነጠሩ ሀሳቦችንና የተሻለ ውጤት የሚያመጡ ነጥቦችን ማግኘት የምንችለው። ስለዚህ በራችን ክፍት ነው። በእንደዚህ አይነት ርዕስ መወያየት እንችላለን። ከግፊት ጋር ብቻም አይደለም። ባለፈው ፋት ሊቨር ላይም ሰርተናል። ስለ ስኳርም ወደፊት እንሰራለን። እኛ መድረካችን ክፍት ነው። እዚህ በፊትም ሙከራ አድርገናል። እንግዲህ አንዳንድ ፈቃደኛ የጤና ባለሙያዎች አሉ። ከአንቺ በኩል እነሱ እንጠብቃለሁ። ዴፊኒትሊ ይመጣሉ። የዛሬውን ፕሮግራም እዚህ ጋር እናጠቃላለን። ግን እንዳልናችሁ ተመልካቾች ኮሜንት እንጠብቃለን። ከዚህ በተጨማሪ ሰብስክራይብ አድርጉ። እንደዚህ አይነት ኮንቴንት ያላቸው ፕሮግራሞች ወደ እናንተ እንዲመጡ ላይክ አድርጉ። ይሄንን ለጓደኞቻችሁ፣ በዙሪያችሁ ላሉ ሰዎች ደግሞ እንዲሁ አጋሩልን። ቸርን ሰንብት።